ሰላም ጤና ይስጥልን ተመልካቾቻችን። በዛሬው ወቅታዊ ፕሮግራማችን የመደመር መንግስት እሳቤዎችንና የትግበራ ሂደቶችን በተመለከተ ውይይት የምናደርግ ይሆናል። ለዚህ ወቅታዊ ፕሮግራም ሁለት እንግዶችን ጋብዘናል። በቀጥታ እንግዶችን አስተዋውቃቸዋለሁ። ዶክተር መሐመድ እድሪስ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዴኤታ፣ እንዲሁም አቶ ነብዩ ስሁል የብልጽግና ፓርቲ ዓለም አቀፍ ግንኙነት ዋና ዳይሬክተር። ስለ ጊዜያቸው እጅግ አድርጌ አመሰግናለሁ። የመደመር መንግስት እሳቤዎች ላይና የትግበራ ሂደቶች ላይ ነው ውይይት የምናደርገውና የመደመር መንግስት እንግዲህ አዳዲስ እይታዎችንና ሀሳቢዎችን ይዞ መምጣቱን ተመልክተናል። ከዚህ አንጻር በተለይ የመደመር መንግስት ይዞ የመጣቸው እሳቤዎችና እይታዎች ቀደም ሲል ኢትዮጵያ ከመጣችባቸው የተወሰኑ መንገዶች የተለየ ያደርገዋልና ከዚህ ጋር በተገናኘ አንዳንድ ሀሳቦችና አንዳንድ እይታዎች ለአመራሮችም ጭምር ግልጽ ላይሆኑ የሚችሉ ሀሳቦች መሆናቸውን ተመልክተናል። ከዚህ አንጻር በተከታታይ ለአመራሮች የተሰጡ ስልጠናዎች የአመለካከትና የተግባር አንድነትን ከማምጣት ከመፍጠር አንጻር ምን ፋይዳ ነበራቸው? ከዶክተር መሐመድ እንጀምር እስኪ። አመሰግናለሁ። ያው እንግዲህ በቅርቡ የተካሄደው የአመራር ስልጠና የመደመር ሀሳብ ኮንሶሊዴት ያደረገበት ስልጠና ነው ብለን መውሰድ የምንችለው ስልጠና ነው። እንግዲህ አጠቃላይ የብልጽግና ፓርቲ የሚሰጣቸው የአመራር ስልጠናዎች ያለፉበትን እርከኖች በሙሉ ስናስባቸው እሳቤዎች ላይ የነበሩ ስልጠናዎች ነበሩ። የመጽሐፎቹንም ትሬንድ ተከትሎ እሳቤዎች፣ መንገድ፣ ትውልድ እና ህልም፣ ጉልበት እያልን ይሄ መጣንባቸው መንገዶች አሉና እነዛ ስልጠናዎች በየሂደቱ አመራሩ ላይ እየፈጠሩ ያሉት የአመለካከት ለውጥ፣ የአቅም ግንባታ ትልቅ የሚባሉ ናቸው። እንግዲህ ቀድመን ከነበርንበት እሳቤዎች ምን ያህል ደረጃ በፈጣን መልኩ መሻገር ችለናል? አመራሩ በምን ያህል ደረጃ የመደመር እሳቤን በደንብ ይዞ ወደ ውስጡ አስገብቶ ከሚመራቸው ተቋማት አንጻር ምን ያህል ትግበራ ውስጥ እየተገበረው ነው? የመደመር እሳቤ በትክክል የሚታሰብለትን የትውልድ ግንባታ፣ የተቋም ግንባታና ውጤትን ምን ያህል ለማምጣት እየቻለ ነው ብለን ስናስብ ቀድመን የነበርንባቸው የተውሶ ሀሳቦችም ይሁኑ ቀድመን የነበርንባቸው አገር የምንመራባቸው ፊሎሶፊዎች፣ እሳቤዎች በሁሉም ተዋንያን ላይ ያሳደሩት ተጽዕኖ ያው ቀላል አይደለም እና የመደመር እሳቤም የሽግግር ውዥንብር ውስጥ መውደቁ አይቀርም ማለት ነው። የሽግግር ዘመን፣ የትኛውም አስተሳሰብ የሽግግር ዘመን አለው። አመራር ከዚህ በፊት የርዕዮተ ዓለም ታማኝነት፣ የተለያዩ የፓርቲው መዋቅር ራሱ የሚፈጥራቸው የማህበረሰቦች አስተሳሰብ በሌሎችም በኢኮኖሚም በልማት ዘርፎች ላይም ቅድሚያ የተሰጣቸው ሴክተሮች የሚናገሩት የራሳቸው የሆነ ትርጉም አላቸው በአስተሳሰብ ደረጃ። አመራሩ ከርዕዮተ ዓለም ጀምሮ እስከ ፓርቲ መዋቅር እስከ ተቋም አመራርና እስከ ዘርፍ አመራር ድረስ የነበረው አስተሳሰብ አለ። ማህበረሰቡ ደግሞ በመንግስትና በማህበረሰብ መካከል የሚኖረው ግንኙነት ምን ይመስላል? መንግስት ምንድነው? የግል ዘርፍ ሚናው ምንድነው? በእነዚህ ጉዳዮች ላይ ቀድሞ የነበረው አስተሳሰብ አለ። አሁን ላይ በመደመር እሳቤ አንድ ማህበረሰብ መንግስትን የሚያይበት መንግስት ለማህበረሰብ ምን ማለት ነው? የግል ዘርፍ ሚናው በኢኮኖሚው ላይ በህዝብ የመንግስት የህዝብና የግል ተዋንያኑ ፓርትነርሺፕ ላይ የግል ዘርፉ ምን ያህል ትርጉም እንዳለው፣ ህዝብ ምን ያህል አቅም እንዳለው በሚሰሩ የተለያዩ ከኮሪደር ልማትም የማህበረሰብ ተቋማት ግንባታ፣ የትምህርት ለትውልድ ግንባታ የህዝብን አቅም ምን ያህል ማውጣት እንደሚቻል እነዚህ ሲታይ ስለዚህ ማህበረሰብም ከነበረበት የህዝብ ሚና የህዝብ ትርጉም የመንግስት አስተሳሰብ ሽግግሩ ራሱን የቻለ ቀላል የማይባል ጊዜም የሚወስድ ግን ደግሞ በጣም ስኬታማ ሂደት የመጣበት አለ። የመደመር እሳቤ ደግሞ እንደገና የሚተከለው ወይ ደግሞ የሚተገበረው ያው ባዶ ሜዳ ላይ አይደለም። በኢትዮጵያ ውስጥ በነበረ የፖለቲካ ባህል ላይ ነው ኦፕሬት የሚያደርገው የሚሰራውና አንድ የፖለቲካ ባህል ደግሞ እንደ የትኛውም ባህል የራሱ መስፈሪያዎች አሉት። ጀግንነትን የሚሰፍርበት፣ ትክክልና ስህተትን፣ ደፋርና ፈሪን፣ ጀግንነትና ታጋሽነትን የሚበይንበት ባህሉ ነው የሚበይነው። በአንዳንድ ባህል የሆነ ነገር ማንሳት ጀግንነት ያስብላል፣ መታገስ ሌላ ሊያስብል ይችላል። በሆነ ባህል ላይ መተባበር የሆነ ከልቸር ትርጉም ሊሰጥ ይችላል። ስለዚህ የመደመር አስተሳሰብ በነባሩ የፖለቲካ ባህል ላይ ልተገብረው ስትል መቀየር ያለበት የግድ አስተሳሰብ ይፈልጋል ማለት ነው። እሴት አለ ማለት ነው እና እነዚህን ሁሉ ስናያቸው የመደመር አስተሳሰብ በአመራሩ ላይ ማምጣት የሚጠበቅበትን ከርዕዮተ ዓለም ታማኝነት ወደ ህዝብና ሀገር ማገልገል ታማኝነት፣
አካታች ካልሆነ የፓርቲ የተቋም የልማት ፖሊሲ ሂሳቤ ሁሉንም ኢትዮጵያውያንን ወደሚያካትት አስተሳሰብ ለመምጣት በሚደረገው ጥረት ማህበረሰቡ ደግሞ መንግስትን የሚረዳበት አስተሳሰብ መንግስትን የራሱ አካል አድርጎ መንግስት ሶሻል ኮንትራክት ነው። መንግስት ዘመናዊ አስተሳሰብ ነው። ሰዎች ከዚህ በፊት በራሳቸው መንገድ ይተዳደሩ ነበር እና መንግስት ለሰዎች ያስፈልጉት የተደራጀ ተቋም እንደመሆኑ መጠን ማህበረሰቡ ይህንን ማመን ይጠበቅበታል ማለት ነው። መንግስት የኔ ነው። ስለዚህ ፖሊሲ የሚያወጣቸው ፖሊሲዎች የህዝብ ፖሊሲዎች ይሆናሉ ማለት ነው እና ይህን ከማምጣት አንጻር በአመራሩም ላይ እየመጣ ያለው ለውጥ በዚህ የአቅም ግንባታ ስልጠናው የአቅም ግንባታ ስልጠናውን ደግሞ ተከትሎ በሚሰሩ የተለያዩ የተግባቦት ስራዎች፣ ወደ መሬት በሚወርዱ የልማት ስራዎች፣ በሚተገበሩ የመንግስትና የህዝብ ትብብር የሚተገበሩ የተለያዩ ስራዎች የመደመር እሳቤ ምን ያህል ወደ መሬት እየወረደ ነው የሚለውን የምንለካው ከነበርንበት ዲፓርቸር አሁን ባስተዋወቅናቸው አዳዲስ አስተሳሰቦችና በተግባር ደግሞ ውጤት አምጥተው በምናያቸው የተለያዩ ስራዎች ነውና እነዚህ ስልጠናዎች አመራሩን በተለይ አሁን የመጨረሻው ስልጠና ቅድም እንዳነሳሁት የመደመር አስተሳሰብ ኮንሶሊዴት ያደረገበት ምዕራፍ ነው። የተጠናከረበት በደንብ ጠንክሮ የጸናበት ምዕራፍ ነው ብለን የምንወስደው አመራሮች ወደ ዘርፋቸው ወስደውት ሲተገብ ከዚህ በፊት እሳቤ ሲሆን እሳቤ ለተለያየ አተረጓጎም ይጋለጣል አይደል? የመደመር መንግስት ብሎ ቅርጽ ሲመጣ ግን መንግስት ያው የአንድ የመዋቅሮች ከፍተኛው ስብስብ መገለጫ ነውና ስለዚህ በየሚሰሩት ዘርፍ ላይ የመደመር አስተሳሰብን እንዴት እንተርጉመው ሲሉ በአሁኑ የመደመር መንግስት ስልጠና ግልጽ የሆነ ፍኖት የተገኘበት የእያንዳንዱ የመደመር እሳቤ በየዘርፎቹ ያለው ትርጓሜ ምን እንደሚመስል የመደመር እሳቤ በየዘርፎቹ እንዲያመጣ የሚጠበቀው ውጤት ምን እንደሚመስል ይህንን ለማምጣት ደግሞ ምን አይነት ስልቶችን እንደሚከተል ስለዚህ የትኛውም የፖለቲካ አስተሳሰብ ሀሳብ ነው፣ ከዛ ፖሊሲ ነው፣ ከዛ ተቋም ነው፣ ከዛ በኋላ መንግስት ነው የሚመሰርተው፣ ከዛ ስርዓት ነው የሚመሰርተው፣ ከዛ ስልጣኔ ነው የሚያመጣው። አሁን የመደመር መንግስት ከሀሳብ ከፖሊሲ ከተቋማት አለፍ ብሎ የመንግስትነትን ቅርጽ የያዘበትና መደመር ካሁን በኋላ ተቋምን ለመምራት ስታስብ እንደ ተቋምህ ዘርፍ የምትጠቀመው አንድ ትልቅ የሆነ ማዕቀፍ የሆነበትና ለአመራሩ በትክክል ይሄ የሽግግር ውዥንብሩ የጠራበት ብለን ልንወስደው የምንችለው። ዶክተር መሐመድን አመሰግናለሁ። አቶ ነብዩ ደርሶ ልምጣና ከመደመር መንግስት እሳቤዎችና እይታዎች ጋር በተገናኘ የነበሩ የአረዳድ ክፍተቶችን የተወሰነ ሀሳብ ይሰጡንና በተለይ በቅርቡ እየተካሄዱ ያሉ ስልጠናዎች የአመራሩን አቅም ከማሳደግ አንጻርና በመደመር እሳቤዎች ላይ የአመለካከትና የተግባር አንድነትን ከመፍጠር አንጻር ያላቸው ሚና ቢያብራሩልን። አመሰግናለሁ። እንግዲህ የመደመር እሳቤ የጠራ እሳቤ ነው ብለን ነው የምንወስደው። እንዲሁም መዳረሻችን ምን እንደሆነም በግልጽ አስቀምጠናል። መንገዳችን መደመር፣ መዳረሻችን ደግሞ ብልጽግና ብለን ፍኖተ ካርታችን ምን እንደሚመስል ወዴት እንደሚወስደን በምን ስልትና አካሄድ እንደምንደርሰው ደግሞ በግልጽ የተቀመጠ እንዲሁም ላለፉት 7 ዓመታት ሲተገበር ብዙ ስኬቶችም ሲመዘገቡበት እንዲሁም በሂደትም ብዙ ትምህርት የተቀሰመበት ከዛም አልፈን ለተለያዩ ሀገራትም አርአያ የሆንበት መንገድም ዓላማም ሰንቀን እየሄድን መሆኑ ሊሰመርበት ይገባል። ከስፋቱ አንጻር፣ ከጥልቀቱ አንጻር፣ ከራእዩ አንጻር ሀገራዊ ለውጡ በደንብ ማየት ያስፈልጋል። ሀገራዊ ለውጡ እየፈጠረው ያለው ነገር ምንድነው ከተባለ የስርዓት ሽግግር ነው። ሁለተኛው ደግሞ የባህል ለውጥ ነው። አሁን እነዚህ ተደምረው ደግሞ ቅድም እንደተባለው ወደ መንግስት ምስረታ በዛ እሳቤ የሚገለጽ መንግስት ወደ መፍጠር እንዲሁ ደግሞ ወደ ስልጣኔ መገንባት የሚሸጋገር ነው ማለት ነው። የስርዓት ሽግግር ሲደረግ እንዲሁም የባህል ለውጥ ሲፈጠር በቀላሉ የሚመጣ ነገር አይደለም። እንዲያም የሀሳብ መጓደል፣ የሚና መወጣት ላይ የሚፈጠሩ ክፍተቶች እነዚህ በጣም ትናንሽ የሚባሉ ክፍተቶች ናቸው። እንግዲህ ሌሎች ሀገራት እንዴት ትራንስፎርሜሽንን አመጡ ብለን ማየት እንችላለን። ለምሳሌ ቻይና እንዴት ነው ወደዚህ ደረጃ የደረሰችው ካልን በጣም ብዙ ውጣ ውረድ፣ በጣም ብዙ መስዋዕትነት ተከፍሎ ብዙ ውዥንብር ተፈጥሮ ነው ቻይና እዚህ የደረሰችው። ስለዚህ ሀገራዊ ለውጥ ስንል በብዙ ውዥንብር የሚታለፍ ነው። እንዲያም የኢትዮጵያ ትራንዚሽን በጣም በትብብር በስኬት የታጀበ
ለውጥ ነው እና ያን ያክል መደነቃቀፍ እየገጠመው ያለ አለመሆኑ በደንብ በልበ ሙሉነት መናገር ይቻላል። ህዝብም በደንብ የሚረዳው የራሱ ሚና የሚጫወትበት ስለሆነ በዛ ደረጃ ግልጽ የሆነ መንገድ እንዲሁም መዳረሻ አስቀምጠን የስርዓት ሽግግር የባህል ለውጥ እያመጣን መሆኑ ማየት ይቻላል። እንግዲህ የስርዓት ሽግግር ሲደረግ የተለያዩ ስራዎች ይሰራሉ። አንዱና ዋነኛው የተቋም ግንባታ ነው። እንግዲህ ኢትዮጵያ ውስጥ የነበሩት ተቋማት ምን አይነት ስብራት እንደነበራቸው ይታወቃል። የኢፍትሐዊነት፣ የውጤታማ ያለመሆን፣ ሁሉንም በእኩልነት ያለማየት፣ የተለያዩ በችግሮች የተተበተቡ ተቋማት ነው የነበሩት። እነዚህ ተቋማት ኢትዮጵያን መምሰል አለባቸው፣ ሁሉንም ማቀፍ አለባቸው፣ መደመር አለባቸው። በተለይ አቅሞች መደመር መቻል አለባቸው ልማታችንና ብልጽግናችን ለማሳካት በሚል የተቋም ግንባታ በጣም የተለየ ቦታ ተሰጥቶት ሲሰራ ነው የነበረው። አንዱ ተቋም ከወሰድን ብልጽግና ፓርቲ ነው። ብልጽግና ፓርቲ ራሱ ሀገራዊ ተቋም ሆኖ እንዲገነባ ሁላችንም ያለንበት የሁላችንም አቅም የሚጠቀም የተደመረ አቅም ብሔራዊ ጥቅምን መሰረት ያደረገ ስብስብ ያለበት ተቋም መገንባት ተችሏል። ይሄ ተቋም ደግሞ በየጊዜው ራሱን እየፈተሸ እያጠራ በተለይ የአመራሩና የአባሉ የአስተሳሰብና የተግባር አንድነት እያጠናከረ እየሄደ ነው። ይህንን ለማስቻል ደግሞ አንዱ የሚጠቀመው ስልጠና ነው። በተለይ በየአመቱ የሚሰጡ ስልጠናዎች እንደ ባህል እየሆኑ ነው። አሁን ሁላችንም እንደ አመራር፣ እንደ አባላት፣ ህዝቡም በየአመቱ ብልጽግና ትላልቅ የስልጠና መድረኮች እንደሚያዘጋጅና አባላቱ ሳያቋርጥ እንደሚገነባ ማንም የሚያውቀው ባህል እየሆነ መጥቷል። በዚህ ደግሞ የአመራሩና የአባሉ የአስተሳሰብና የተግባር አንድነት እንዲገነባ በተለይ ደግሞ ውጤታማነት እንዲያድግ ከማድረግ አኳያ እነዚህ ስልጠናዎች ያላቸው ሚና በጣም ትልቅ ነው። በመደመር እይታ የዘርፎች እምርታ ብለን ከዚህ በፊት ከነበረው ትኩረት የሀሳብ ጥራትን ከመፍጠር አኳያ ነበረ ስልጠናዎች የተሰጡት። አሁን ደግሞ ወደ ዘርፎች መተን ብዝሃ ዘርፍ የምንከተል እንደመሆናችን መጠን እነዚህ ዘርፎች እንዴት አድርገው ነው ማደግ ያለባቸው የሚለውን ነገር ሙሉ ለሙሉ መግባባት የተደረሰበት ነው። በተለይ የስልጠናው ይዘትም ለህዝብም ይፋ እየሆነ ስለሆነ በአመራሩ ደረጃ ብቻ በአባሉ ደረጃ ብቻ ሳይሆን በህዝብ ደረጃ ራሱ ምን እየታሰበ እንደሆነ ሚናችን ደግሞ ምን ማለት እንደሆነ የምንደርስበት መዳረሻ ደግሞ ምን ያክል ትልቅና አጓጊ እንደሆነ ሁላችንም በእኩል ደረጃ ሊባል በሚችል እየተግባባንበት ያለው መሆኑ ማየት ይቻላል። ከስልጠናዎች ጋር በተያያዘ በኋላም በቃለ ምልልሳችን እንመለስበታለን። ዶክተር መሐመድ ወደ እርስዎ ልምጣና እንግዲህ የመደመር መንግስት በተለያዩ ዘርፎች በማህበራዊ፣ ኢኮኖሚያዊ፣ ፖለቲካና ሌሎች ጉዳዮች ላይ የራሱ እይታዎችና ሀሳቢዎች እንዳሉት ይታወቃል። በተለይ የመደመር መንግስት የብዝሃ ዘርፍ ኢኮኖሚ አካሄዶች የእሳቤ ለውጥ ከማምጣት የእይታ ለውጥ ከማምጣት ጀምሮ በተግባር ሀገራዊ ለውጥ ከማረጋገጥ አንጻር ምን ስኬታማ ተግባራትን አይተናል ብለን መውሰድ እንችላለን? በዚህ የእይታ ለውጥ ብዝሃ ዘርፍ ራሱ እንግዲህ የመደመር አንዱ ትሩፋት ነው፣ አንደኛው ውጤት ነው። እንደ እሳቤ ያው መደመር አቅሞቻችንን ደምረን ያሉንን የመልማት እድሎችን በሙሉ በጋራ አሰባስበን አንደኛው የመልማት እድላችንን ከሌላኛው የመልማት እድላችን ጋር አጣጥመን የኢትዮጵያውያንን የጋራ ፍላጎት በኢትዮጵያውያን የጋራ አቅም ማሳካት እንችላለን ነው። አቅም ስንል እንግዲህ አንዱ ኢትዮጵያውያን የኢኮኖሚ አቅማቸውን ሊያሳድጉበት የሚችሉት ወደ ብልጽግና ሊዳረሱባቸው የሚችሏቸው የተለያዩ ከኢትዮጵያ ሊመነጩ የሚችሉ አቅሞችን ነው። ብዝሃ ዘርፍ የሚለው እንደ አስተሳሰብ በርካታ ዘርፎችን አንድ ላይ አቅማቸውን በመደመር ወደ ብልጽግና መዳረስ ነው። ስለዚህ የብልጽግና የመደመር እሳቤ ኢኮኖሚያዊ እሳቤ ነው ማለት ነው። የመደመር አስተሳሰብ አንዱ ኢኮኖሚያዊ ፒላር ማዕዘን ብዝሃ ዘርፍ ብለን ልንወስደው ምንጭ በማህበራዊም ልክ እንደዛው ባህሎቻችንን አሰናስለን ኢትዮጵያን የሚመስል አገር ገንብተን ስንል አንዱ የማህበራዊ ገጽታው ነው ማለት ነው የመደመርና የብዝሃ ዘርፍ እሳቤ ብዝሃ ኢትዮጵያ አቅምን መጠቀም ነው ማለት ነው። ኢትዮጵያ ብዙ አቅም አላት። በተፈጥሮ ሀብት ብዙ አላት። በግብርና ላይ በጣም በርካታ አቅም አላት። በሰው ኃይል በጣም በርካታ አቅም አላት። በኢንዱስትሪ ላይ ሊተረጎም የሚችል ወደ ማዕድን ሊመጣ የሚችል በገጽታ፣ በባህል፣ በቱሪዝም። ስለዚህ ብዝሃ የኢትዮጵያ አቅሞችን ወደ
ብልጽግና መዳረሻነት ማምጣት ነው። ስለዚህ ብዝሃ የኢትዮጵያ የማደግ አቅም ነው ብለን ልንወስድ የምንችለው። በሌላ በኩል መደመር እንግዲህ ይህንን ብዝሃ ዘርፍን ወደ አስተሳሰብ ሲያመጣ እንዲሁ ለማደግ ብዙ አማራጮችን እንጠቀም ከሚል ብቻ ሳይሆን በየትኛውም በመንግስትም ይሁን በፖለቲካ ስርዓት ውስጥ የብዝሃነት እጦት የኢፍትሐዊነት ምንጭ ነው። የብዝሃነት እጦት በማህበረሰብ መካከል የመባለጥ መነሻ ነው። የብዝሃነት እጦት በአንድ አካባቢና በሌላ አካባቢ ለመልማት ያላቸውን እድል ባለመጠቀማቸው እኩል ባለመጠቀማቸው ምክንያት ሊፈጠር የሚችል የሀገር መዛባት ነው። የብዝሃነት እጦት በአንድ ዘርፍ ላይ ሊያድግ የሚችልን አቅም፣ የሰው ኃይል፣ ከዛ ሊገኝ የሚችልን የኢኮኖሚ ትሩፋት የሚጠቀሙ ተዋንያን በአንድ በኩል ያድጋሉ። በሌላ ዘርፍ በኩል ደግሞ በአግባቡ ካልተጠቀምነው ያ ዘርፍ እየቀጨጨ ከዛ ዘርፍ ጋር ትስስር ያላቸው ተዋንያንም አብረው እየቀጨጩ የተዛባ የሆነ የኢኮኖሚ እድገት ወይ ደግሞ የተዛባ የሆነ የኢኮኖሚ ሂደት ውስጥ ያልፋል ማለት። ስለዚህ ብዝሃ ዘርፍ ብለን ስናስብ ለመልማት ያለንን አማራጭ መጠቀም ብቻ ሳይሆን ከመልማት የሚያግዱንንም ፈተናዎችንም አብረን መቅረፍ ነው አስተሳሰቡ። ስለዚህ በሁሉም የሀገራችን አካባቢዎች ያሉ የመልማት እድሎችን ስንጠቀም ሁሉም የሀገራችን አካባቢዎች አብረው ያድጋሉ። በሁሉም አካባቢ ያሉንን ዘርፎች ማዕድን፣ ግብርና፣ ቱሪዝም እያልን ስንጠቀማቸው ከዛ ጋር የእሴት ሰንሰለት ያላቸው የኢኮኖሚ ተዋንያን በሙሉ አብረው የኢኮኖሚ ምንጭ መሆን ይጀምራሉ፣ አብረው ማምረት ይጀምራሉ። ስለዚህ ብዙዎቹ ወደ ኋላም ተመልሰን ከኢኮኖሚ ጋር ተያይዞ የተነሱ ቀውሶች፣ አብዮቶችን ዳሰስ ስናረጋቸው የብዝሃ ዘርፍ እጦት የፈጠራቸው ናቸው። ወይ አግራሪያን ኮሚኒቲ ያምጻል፣ ወይ ደግሞ ሰራተኛ መደብ ያምጻል፣ ወይ ደግሞ የሆነ ባህል ያልተገለጸልኝም ብሎ የሚያስብ አካል። ስለዚህ ብዝሃ ዘርፍን ስንል እንደ አካታች ፍትሃዊ የሁሉንም አካባቢዎች የሁሉንም ዘርፎች አቅም አሟጦ በመጠቀም ለሁላችንም የጋራ ፍላጎት ማሳደግ ነው የፖለቲካል ኢኮኖሚ አስተሳሰቡን ወደዚህ ስናመጣው። ከዚህ አንጻር እንግዲህ አንደኛ ዘርፎቹ ብዝሃ ዘርፍ ስንል ግብርና ላይ ብቻ በማተኮር የኢትዮጵያውያንን የዛሬንም የትላንትንም የነገንም ፍላጎት ማሳካት ስለማንችል፣ ስለዚህ ብዝሃ ዘርፍ ብለን ሁሉንም ዘርፎች በተለይ ደግሞ ትኩረት የተሰጣቸው እነዚህ አምስቱን ዘርፎች ወደ ቅድሚያ የሚሰጣቸው ክቡር ጠቅላይ ሚኒስትራችን በዚህኛው ስልጠና ማጠቃለያ ላይ እንዳስቀመጡት አንዳንዶቹ የማሻገር ሚና ያላቸው ናቸው። ግብርና፣ ገጠር ልማት ስንል የትኛውም ማህበረሰብ በግብርናና ገጠር ልማት ላይ ሁሌ አይኖርም። ግብርና ግን ሁሌ ይኖራል። ያደጉት ሀገሮች ምናልባት ከ5% ያነሰ ወርክ ፎርሳቸው ወር ደግሞ ከ10% ያነሰ የሰው ኃይላቸውን ብቻ ግብርና ላይ አሰማርተው ግን በትሪሊየን የሚቆጠር ገቢ ያገኛሉ። ወደኛ ጋር ስንመጣ 63% የሚሆን የሰው ኃይላችንን የምናሰማራበት ግብርና ከ4 ቢሊዮን በላይ ገቢ ማግኘት ገና ነው። ስለዚህ ምንድነው ማለት ነው? ግብርና መሻገር አለበት ማለት ነው። ስለዚህ ግብርና አሻጋሪ ሚናውን ይወጣል። ኢንዱስትሪ እያልን ቴክኖሎጂ የማስፈንጠር ሚናውን ይወጣል እያሉ ክቡር ጠቅላይ ሚኒስትራችን እንደገለጹት ዘርፎቹ በየሚናቸው ተመርጠዋል። እነዚህ ዘርፎች ተቋማዊና ሕጋዊ ማዕቀፍ ተዘርግቶላቸዋል። ከዚህ ያልነበሩ አዳዲስ ተቋማት ለዘርፎቹ በሚመጥ መልኩ ተደራጅተዋል። ለምሳሌ ቱሪዝምን እንደ ዘርፍ ቅድሚያ ስንሰጠው ባህልና ቱሪዝም ከነበር ቱሪዝምን ለብቻው ትኩረት ተደርጎ በሚኒስቴር መስሪያ ቤት ተዋቅሮ ታች ድረስ እንዲወርድ የመደረግ፣ ንግድና ኢንዱስትሪ ከነበረ ንግድን ለብቻ ኢንዱስትሪ ለብቻው ትኩረት አግኝቶ ከምርት እስከ ግብይት ከቴክኖሎጂ እስከ ኤክስፖርት ሊመራ በሚችል ሙሉ አቅሙ የማደራጀት ለኢንዱስትሪውም ለንግዱም ለግብርናውም በጣም ማነቆ የነበሩ በጣም ትላልቅ የሆኑ ህጎች፣ ችግሮች ወደ ሀገር ውስጥ ከሚገቡ እቃዎች ለምሳሌ ግብርናን ከዚህ በፊት ትኩረት ሰጥተነዋል ብለን ካሰብን ከለውጥ በኋላ ለምሳሌ ከ600 በላይ የግብርና ማሽነሪዎች ከቀረጥ ነፃ እንዲገቡ ተደርገዋል። ይሄ ምን ማለት ነው? ግብርናን በሙሉ አቅሙ ማሳደግ ነው። በሙሉ ከቀረጥ ነፃ ካላስገባህለት ምርት አብሮ ሊሄድ የሚችለው። ስለዚህ ዘርፎቹ አንደኛ በተቋምና በህጋዊ ማዕቀፍ በደንብ ተደርጎላቸዋል። ሁለት ይሄንን ማገዝ የሚችሉ ትላልቅ ሪፎርሞችን የተሟላ የማክሮ ኢኮኖሚ ሪፎርሙን ጨምሮ ማለት ነው ትላልቅ ሪፎርሞች አብረው ተካሂዶላቸዋል። በውጤት ደረጃም እነዚህ የብዝሃ ዘርፍ በአንድ በኩል ራሳቸው ዘርፎቹ ከዚህ የነበራቸውን ውጤት በጣም ከፍተኛ በሆነ እጥፍ ማስመዝገብ ጀምረዋል። ለምሳሌ አርሶ አደሮች በክላስተር ሁነው የሚያርሱት ወደ 12 ሚሊዮን ሄክታር ደርሷል። እሱ የሚያመጣው የራሱ የሆነ የመሬት ጭማሪ አለ፣ የሚታረስ መሬት። ኢንዱስትሪ ለምሳሌ ከዚህ በፊት ወደ ሀገር ውስጥ ይገባ ከነበረ ምርት በአማካኝ ወደ $3 ቢሊዮን የሚሆን ምርትን መተካት ችሏል።
በአማካኝ ወደ ውስጥ ከሚገባ ማለት ነው። ኤክስፖርታችን ረዥም ጊዜ በጣም አነስተኛ የሆነች አንዳንዴ ከ3 ቢሊዮን አልሻገር እያለች 3 ቢሊዮን ለኢትዮጵያ የተሰጠች ጣሪያ የሚመስል ሁኔታ ውስጥ ነበረ። በአሁን ላይ ከኢንዱስትሪ ግብአት ከኢንዱስትሪ ብቻ ወደ 7.1 ቢሊዮን ዶላር ኤክስፖርት ማድረግ ቱሪዝም በተመሳሳይ እና ዘርፎቹ በመዋቅር ደረጃ በደንብ ተደራጅተዋል፣ በአስተሳሰብ ታጥቀዋል፣ የህግ ማዕቀፍ በደንብ ተደርጎላቸዋል፣ በጋራ ደግሞ አስቻይ የሆኑ ሪፎርሞች ተካሂደውላቸዋል። ይሄንን በማድረግ ምክንያት ደግሞ ትላልቅ ውጤቶችም እየመጡ ነው። በሌላ በኩል ከዚህ በፊት የልማት እንቅስቃሴ ከማናይባቸው ዘርፎች ከማናይባቸው አካባቢዎች ሜጋ ፕሮጀክቶችን ለኢትዮጵያውያን ማብሰር ተችሏል። ስለዚህ አጠቃላይ የብዝሃ ዘርፍ የኢኮኖሚ አስተሳሰብ የወለዳቸው ወደ ውጤት ደግሞ የተረጎማቸው ናቸውና የመደመር የፖለቲካ ኢኮኖሚ እሳቤው ወደ ተግባርም ወደ ውጤትም ስናመጣው ብዙ ትልልቅ ነገሮችን እያየንበት ነው የሚለው ነው የኛ አጠቃላይ እይታ። አቶ ነብዩ የብዝሃ ዘርፍ ኢኮኖሚ አካሄድ ኢትዮጵያ በተለይ ያላትን ሰፊ የተፈጥሮ አቅም ሰፊ የሆነ የተፈጥሮ ጸጋ ተጠቅማ እንድታድግና የተሟላ ልማትን ፍትሐዊና አካታች የሆነ ልማትን ከማረጋገጥ አንጻር ምን ስኬት እንድታስመዘግብ ረድቷታል ብለን መውሰድ እንችላለን? እንግዲህ ብዝሃነት ስንል መጀመሪያ እሳቤውን በደንብ ብናጠራው ጥሩ ይመስለኛል። ብዝሃነት ሰፋ ያለ እሳቤ ነው። ፖለቲካም ነው፣ ኢኮኖሚው ነው። አንድ ላይ ፖለቲካል ኢኮኖሚ እሳቤ ነው ብለን መውሰድ እንችላለን። እንግዲህ ብዝሃነት ስንል የኢትዮጵያ ነባራዊ ሁኔታን የምንገልጽበት አገላለጽ ነው። ከብሔራዊነት ከአንድነት ጋር ስናያይዘው ደግሞ ህብረ ብሔራዊ አንድነት በሚል እንገልጸዋለን ማለት ነው። ከኢትዮጵያ ነባራዊ ሁኔታ መነሳት አለብን ያልነው የኢትዮጵያ ነባራዊ ሁኔታ ህብረ ብሔራዊ አንድነት በሚል ቃል ተገልጿል። ይሄ እሳቤ የራሱ በጣም ብዙ ሊተነተን የሚችል ብዙ ችግሮቻችንም እየፈታንበት ያለንበት ነው። ምክንያቱ ኢትዮጵያ ውስጥ የብዝሃነት ጥያቄም በተለይ ወደ ፍትሐዊ ተጠቃሚነት ሲወሰድ የሚፈጥረው ችግር ከዚህ በፊት እያየን ቆይተናል። ስለዚህ ይሄ ፖለቲካል ኢኮኖሚው ለማረጋጋት ኢትዮጵያን እንዴት እንያት የእይታ ለውጥ አድርገን መጀመር አለብን ባልነው መሰረት ኢትዮጵያ ህብረ ብሔራዊት ሀገር ነች፣ ህብረ ብሔራዊ አንድነት ያላት ሀገር ነች የሚል አቋም ተይዞ ነው እየተሰራ ያለው። ስለዚህ ብዝሃነታችን በአግባቡ አስተናግደን በተለይ ያለውን ጸጋ በደንብ አስወጥተን ተጠቅመን ለሀገራዊ ብልጽግና መረጋገጥ መጠቀም እንችላለን የሚል እሳቤ ነው። ይሄ ስንል የዝላይ እሳቤም አለው። ምክንያቱ ከዚህ በፊት ብዝሃነት ሲባል ፖለቲካ ብቻ የብሔር ብሔረሰቦች መብት በሚል የባህል ጥበቃ በሚል የፖለቲካ ጉዳይ ብቻ ነበር የሚደረገው። ነገር ግን እኛ ይሄንንም አስተናግደን መልሰን ግን ደግሞ አቅማችን ደምረን ለብልጽግና ማዋል እንችላለን የሚል በዝላይ እንዲሁ እየተፋቀቁ ከመሄድ ይልቅ ዘሎ ሄዶ ያሉ ችግሮችን አክሞ የተሻለ ለውጥ እንዲመጣ የማድረግ እሳቤ ነው ማለት ነው። ይሄም ሀገር በቀል የሆነ እሳቤ ነው። ምክንያቱ ራስህን በአግባቡ ዲፋይን ማድረግ ማየት፣ እዛ ያሉ መፈታት ያለባቸው ችግሮችን በአግባቡ መፍታት፣ እንዲሁም ያሉት እምቅ አቅሞች ደምሮ ለብልጽግና ማዋል ማለት ይሄ የሉዓላዊነት ኮንሴፕትም ነው። የሀገር በቀል እሳቤ ነው፣ የሉዓላዊነት ኮንሴፕት ነው። ብዙ ሀገራት በዚህ ደረጃ ስለ ራሳቸው እንዲያስቡ እንዲበይኑ ፖሊሲያቸውን እንዲያስቀምጡ ሁላ የማይፈቀድላቸው ራሳቸውም አቅም ፈጥረው በዚህ ደረጃ የማይገለጡ ብዙ ፈተና ውስጥ ያሉ ሀገራትም ስላሉ ኢትዮጵያ ግን የነጻነት ሀገርም ስለሆነች ነጻነቷን በዚህ ደረጃ በፖሊሲ ነጻነት ደረጃም እያሳየች የቀጠለች መሆኑ ሀገር በቀልነት ሉዓላዊነት የሚባሉ ኮንሴፕቶችም እዚህ ውስጥ ያሉ መሆኑ ማየት ይቻላል። እንግዲህ ብዝሃ ዘርፍ ኢኮኖሚ ስንል አንዱ የኢኮኖሚ የሪፎርም አጀንዳ ነው። ከኢኮኖሚ አንጻር ካየነው ከዚህ በፊት የነበርነው የነጠላ ኢኮኖሚ ፖሊሲ ነበረ። የግብርና መር እየተባለ ግብርናው ካደገ ነው ወደ ኢንዱስትሪ ሽግግር ማድረግ የምንችለው የሚለው ነጠላ እሳቤ እየተጠናወተው ነበረ። አሁን ግን ከለውጡ በኋላ ብዙ አቅሞች ስላሉን አቅሞቻችን መቀስቀስ በምንችለው ደረጃ ቀስቅሰን ወደፊት ማራመድ እንችላለን። ስለዚህ መንገድ ላይ ነው መገናኘት ያለባቸው እንጂ አንዱ እየሄደ አንዱ ቆሞ
ወይም አንዱ በተስፋ እየጠበቅን ምን ደርስበት ነገር አይደለም የሚለው የፖሊሲ ለውጥ ነው ያደረግነው። እንዴት አድርገን ነው ይሄንን የምናሳካው ሲባል ደግሞ ብዝሃ ተዋንያን በመፍጠር ነው የሚል ግልጽ የሆነ አቅጣጫ ተቀምጠዋል። ምክንያቱም ፖሊስህ ስትቀይር ማን ነው የሚያሳካው፣ የማን ሚና ምንድን ነው የሚለው ነገር ዲፋይን ማድረግ ያስፈልጋል። ከዚህ በፊት መንግስት ነበረ የሚያለማው በዋነኝነት ማለት ነው። አሁን ግን ብዝሃ ዘርፉ የብዝሃ ተዋንያን ሚናም የሚጠቀም ስለሆነ የመንግስት የህዝብና የግል ክፍለ ኢኮኖሚው እንዲካተቱበት ተደርጎ ብዝሃ ተዋንያንም የሚሳተፉበት እየተደረገ ፕሮጀክቶችም ተቀርጸው ወደ ተግባር ገብተው ውጤት እያመጡ ነው ማለት ነው። ስለዚህ መንግስት ብቻው አልሚ ልሁን ሳይሆን የሚለው ከመንግስት ጋር ከግሉ ዘርፍ ጋር ተቀናጅቼ ነው ይሄንን የብዝሃ ዘርፍ ኢኮኖሚ ማሳካው ብልጽግናን ማሳካው የሚል ፖሊሲ የተያዘ መሆኑ ግልጽ ለማድረግ ነው። እንግዲህ በዚህ የተገኙ ውጤቶች በጣም ሰፋፊ ናቸው። ኢኮኖሚያችን በምን ፍጥነት እያደገ እንደሆነ ብናይ ጠቅለል አድርገን ማየት እንችላለን። እንዲሁ ግሽበት በምን ያክል እየቀነሰ ነው የሚለውን ነገር ካየን ምን አይነት ለውጥ እያመጣ እንደሆነ ማየት ይቻላል። ኢኮኖሚያችን በአሁኑ ሰዓት 9.2% እያደገ ነው። በቀጣይ ጊዜያት ደግሞ ወደ 10% ወደ ደብል ዲጂት ኢኮኖሚ የመሆን እድሉ ሰፊ እንደሆነ ማየት ይቻላል። እንዲሁም የግሽበት ችግርም ካየነው ከነበረበት ወደ 34% ወደ 18% 16% እየወረደ ነው። ትንሽ ቆይቶ ወደ ሲንግል ዲጂት የሚወርድበት ጥረት እየተደረገ ነውና ከዚህ አንጻር ኢኮኖሚያችን በአፍሪካ ደረጃም አሉ ከሚባሉ 5 ትላልቅ ኢኮኖሚዎች ሆነዋል። በምስራቅ አፍሪካ ቁጥር 1 ኢኮኖሚ የኢትዮጵያ ኢኮኖሚ ነው። ከሰሃራ በታች ያሉት ሀገራት ካየን ደግሞ የኢትዮጵያ ኢኮኖሚ 3ኛ ደረጃ የያዘበት ነው። ስለዚህ ከዚህ አኳያ እድገታችን በፍጥነት እየተራመደ ብልጽግናም አይቀሬ መሆኑ እየተረጋገጠ ያለበት ሁኔታ መኖሩን ማየት ይቻላል። የመደመር መንግስት እሳቤዎችን በተመለከተ እንግዲህ ሰፋፊ ጉዳዮችን አንስታቸዋል፣ ትልልቅ ጉዳዮችን አንስታቸዋል። በትግበራ ወቅትም የተገኙ ለውጦችን ውጤቶችን አንስታቸዋል። የመደመር መንግስት እሳቤዎች እና እይታዎች፣ አተያዮች በተሟላ መልኩ እንዲፈጸሙ በተለይ አመራሩን አቅም መገንባት እጅግ ወሳኝ ነውና ከዚህ ጋር በተገናኘ በርካታ ተከታታይ ስልጠናዎች እየተሰጡ ነው የሚገኘው እና በቅርቡ የተሰጠውን የብልጽግና ፓርቲ ከፍተኛ አመራሮች ስልጠና እንመልከትና በስልጠናው ማጠቃለያ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው አቅጣጫ ማስተላልፈው ነበርና አቅጣጫውን ተግባራዊ በማድረግ በኩል የአመራሩ ቁርጠኝነት እንዴት ይገለጻል? ዶክተር መሐመድ። ክቡር ጠቅላይ ሚኒስትር በስልጠናው ማጠቃለያ ላይ የሰጡት ተልእኮ ምናልባት የዚህኛውን ስልጠና አንደኛው ለየት ያለው ባህሪ አድርገን ልንወስድ እንችላለን። በእርግጥ በሁሉም ስልጠናዎች ላይ የማጠቃለያና የስራ ተልእኮ ክቡር ጠቅላይ ሚኒስትር ይሰጣሉ። በዚህኛው ስልጠና ላይ ቅድም እንዳነሳ ነው የመደመር መንግስት መንግስታዊ ቁመናን በሚመለከት ስለነበረ ስልጠናው፣ ስለዚህ መንግስታዊ ተልእኮ ከዚህ በፊት ከነበሩት ትንሽ ለየት ባለ መልኩ ደርጀት ባለ መልኩ መቆጠር በሚችል በኋላ ተጠያቂነትንም ማምጣት በሚችል ጥርት ባለ መልኩ የተደራጀ ተልእኮ ነበረ በዚህኛው የማጠቃለያ ስልጠና የተሰጠው። ያው እንግዲህ እንደሚታወቀው የመሪ ንግግር ፖሊሲ ነው። ስለዚህ የማጠቃለያው ፖሊሲ ተደርጎ የሚወሰድ አንድ ጠንከር ያለ ማጠቃለያ ነበረ የተሰጠው። ማጠቃለያውንም ስናየው እንደው አመራሩ ምን ያህል ቁርጠኛ ነው ብለን ከመውሰዳችን በፊት ራሱ ማጠቃለያው በተደራሽነት ደረጃ ኦልሞስት በርካታ ኦልሞስት ሁሉንም የህብረተሰብ ክፍሎችን ታርጌት ያደረጉ ግቦችን ታርጌት አድርጓል። አጠቃላይ ህዝቡን ታርጌት ያደረጉ የኢኮኖሚው ተዋንያኑን፣ የግሉን ዘርፍ ማጠቃለያዎቹ በደንብ ቆጥረን በየዘርፉ ብንሸነሽናቸው በተደራሽነት በጣም በርካታ የህብረተሰብ ክፍል ገጠር ካለው ማህበረሰባችን እስከ ዓለም አቀፍ የዲፕሎማቲክ ማህበረሰቡ ድረስ ታርጌት ያደረጉ ዳይሬክሽኖች የተሰጡበት፣ በሌላ ቋንቋ የመደመር መንግስት እንዲፈጽማቸው የሚጠበቅባቸው ተልእኮዎች ማንን መድረስ እንዳለበት በደንብ ጥርት ያደረገ ነበር። በግብም በደንብ አድርገን ካየናቸው በጣም አጣዳፊ ትኩረት ከሚፈልጉ ጉዳዮች እስከ ስትራቴጂክና ዘላቂ የሆኑ ጉዳዮች በደንብ ተዳስተዋል በግቦቹ ላይ። ለምሳሌ የዜሮ ተፈናቃይ ሲል ዜሮ ተፈናቃይ አጣዳፊ ጉዳይ የሚፈልግ ነው ማለት ነው አይደለ? የዜሮ ተረጂነት ኢትዮጵያውያን ካለን አቅም አንጻር ካለን የማምረት አቅም አንጻር
ካለን ባህል አንጻር እንደገና ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ክብርና ሉዓላዊነት ብለን እንደ ፓርቲ ይዘን ከተነሳ ነው ትልቅ መነሻ ሀሳብ አንጻር ስለዚህ ይህንን እናሳካለን የመደመር መንግስት ይህን ያሳካል ብሎ ሲነሳ በጣም አጣዳፊ የሚባሉ በርብርብ ልናሳካቸው ዜሮ ልናረጋቸው የሚገቡ መንግስታዊ ደግሞ ኤፊሸንሲ ልናሳይባቸው መንግስታዊ ብቃታችንን የመደመር መንግስት አንደኛው መገለጫው ጀምሮ መጨረስ አሳምሮ መስራት እሴት መጨመር ብለን የምናስባቸውን መገለጫዎቻችንን አሳምረን 100% ልንፈጽማቸው ደግሞ የሚገቡ ብለን ያስቀመጥናቸው አቅምን ደግሞ በማወቅ ተራማጅነትን ደግሞ እያልን ግቦቹ በተደራሽነት በስኮፕ በግብ በደንብ ካየናቸው ሸንሽነን ካየናቸው የመሪ ንግግር ፖሊሲ ነው ከሚለው ደግሞ ጥቅል ላይ ስካየነው ይሄ ራሱን የቻለ በደንብ ሴግመንታላይዝ መደረግ የሚችል በየዘርፉ መታየት የሚችል ትልቅ የፖሊሲ ግብዓት የሰጡበት ነው ማጠቃለያው። ይሄ እንግዲህ ለአመራሩ ቅድም እንዳነሳ ነው የመደመር መንግስት ስልጠና አንደኛው ለየት ያለው ባህሪው ምንድነው እንግዲህ የመደመር አስተሳሰብን ከምመራው ዘርፍ ከምመራው መዋቅር አንጻር እንዴት አድርጌ ልተርጉመው ለሚለው ለአመራሩ ጥያቄ መልስ የሰጠብን ያሆኑ ስልጠና ስለዚህ ዳይሬክሽኑም ከምትመራው ተቋም ወይ ደግሞ ከምታስተዳድሪው መዋቅር ዘርፍ አንጻር ይሄ ካንቺና ካንተ የሚጠበቅ ተልእኮ ነው ተብሎ ለአመራር የተሰጠ ግልጽ ፖሊሲ ነው ማለት ነው በመጀመሪያ ደረጃ አመራሩ ይሄንን በግልጽ ወስዷል ከየዘርፉ ደረጃ። በሁለተኛ ደረጃ እነዚህ ግቦች ሁሉም አመራር ስልጠናውን ጨርሶ ወደየክልሉና ከተማ አስተዳደሩ ወደየተቋሙ እንደተመለሰ የመጀመሪያው ስራ የነበረው ምንድነው እነዚህን ግቦች ካሉኝ መደበኛ ተቋማዊ ግቦችና እንደ አዲስ ሊይዛቸው ከሚገቡ ግቦች አንፃር እንዴት ልሙላቸው እንዴት ልተግበራቸው ብሎ እያንዳንዱ ክልል ይህንን በአመራር ደረጃ ቁጭ ብሎ አጽድቋል። ስለዚህ ግቦቹ የመድረክ ማጠቃለያ አልነበሩም ማለት ነው የስራ አቅጣጫ ናቸው። ሁሉም ክልል በካቢኔው ቁጭ ብሎ ወደ ክልሉ ወደ እቅድ አስገብቶታል። እያንዳንዱ ሚኒስቴር መስሪያ ቤት ከመደመር መንግስት አንጻር ተልእኮውን ቃኝቶ ከተሰጡ ግቦች አንጻር እቅዱን ድጋሚ አስተካክሎ ወደ ስራ ገብቷል በሁሉም ደረጃ ማለት ነው። በሌላ በኩል በፓርቲ ዋና ጽህፈት ቤት ደረጃ ደግሞ እነዚህ ግቦች ያሉበትን ተተግባሪ በዜሮ እንዲሳኩ በቃ ዜሮ ማድረግ አለብን ብለን ያሰብናቸውን ተፈናቃይ ያለባቸው አካባቢዎች ተፈናቃዮቻቸው ለይተው ወደ መጡበት አካባቢ በክብር ዲግኒፋይድ በሆነ መልኩ እንዲመለሱ የተፈናቀሉበት አካባቢዎችም ደግሞ የተፈናቀሉ ሰዎችን በክብር ዲግኒፋይድ በሆነ መልኩ ወደ አካባቢያቸው እንዲመልሱ በተረጂነት ደረጃ ደግሞ ተረጂነትን እስካሁን የመቀነስ ስልት ስራው ሲሰራ ቆይቷል። የማጥራት ስራ ሲሰራ ቆይቷል። ለመረዳት የሚጠይቀንን ምናልባት ከዜጎቻችን ስንዴ ይሰፈርለት የነበረውን የዜጋችንን ቁጥር መጠኑን ብናየው ያንን ኢትዮጵያ ማምረት ብቻ ሳይሆን ከዛ በላይ በስንዴ ያመጣ ነው አብዮት በስንዴ ያገኘነው ብሔራዊ ኩራት ለተረጂዎቻችን ቀርቶ ለሌላ መትረፍ የሚችል ከመሆኑ ጋር ተያይዞ በማምረት እየተሰሩ ያሉ ስራዎች አሉ ማለት ነው። የዝግጅት ስራዎች እየተጠናቀቁ ነው። የማምረት ስራዎች እየተሰሩ ነው። የማጥራት ስራዎች እየተሰሩ ነው። በተረጂነት ደግሞ በራሳቸው ጊዜ ደግሞ ግራጁዌት እያደረጉ እየወጡ ያሉ አሉ። ስለዚህ እነዚህ የዝግጅት ስራዎች አልቀው ዜሮ ተረጂ ኢትዮጵያን ማብሰር አለባት። ዜሮ ተፈናቃይ ሊኖረን ይገባል። ሌብነትን በተለይ በሌላ በኩል ከህብረተሰቡ ሲነሱ የነበሩ ተደጋጋሚ የመልካም አስተዳደር ጥያቄዎች መንግስት እንዲፈታለት ይፈልግ የነበረው ጥያቄ እነዚህም ጥያቄ አጣዳፊ ከሚባሉ የመንግስት ፕራዮሪቲ ናቸው። በሌላ በኩል ደግሞ ይህ ሀገር ዲሞክራሲያዊ ሀገር ነው። የብዝሃ ፓርቲ ስርዓት ያለበት ሀገር ነው። ስለዚህ ተዋንያን አሉ፣ የፖለቲካ ተዋንያን አሉ፣ የፖለቲካ ተፎካካሪዎች አሉ። እነሱንም በሚመለከት እንደ ሀገር ምቹ የምርጫ ሁኔታን ማመቻቸት ተብሎ የተቀመጠው ግብ ደግሞ በአንድ በኩል የኢትዮጵያን መንግስት ቅቡልነት የማጠናከር ቬሪ ስትራቴጂክ ግብ ነው የተሰጠው ማለት ነው። ትልቅ ተልእኮ 100% ከተሰጠው ግብ አንዱ እሱ ነው። 100% ምቹ የምርጫ ሁኔታን ማመቻቸት። ይሄ ማለት በራስ እንደ ፓርቲ መዘጋጀት ብቻ ሳይሆን እንደ ገዢ ፓርቲ ተፎካካሪዎች በምቹ ሁኔታ ላይ ሊወዳደሩበት የሚችለው ሁኔታ መፍጠር፣ ምቹ መደላደል መፍጠር፣ ኢትዮጵያ በምርጫ የመጣ ቅቡል መንግስት ብቻ የሚመራት ሀገር አድርጎ ይህንን ማጽናት፣ እነዚህ ትላልቅ ተልእኮች ናቸውና አቅጣጫው በጣም ፈንዳሜንታል የሆኑ ጉዳዮች የመጡበት ነው። አመራሩ በእያንዳንዱ ነገር ቆጥሮ እንዲይዝ ተደርጓል። ከስልጠና እንደተመለሰ ወደ እቅድ ተርጉሞታል። ከዚህ በኋላ የሚቀረው የክትትል ግቦቹ ደግሞ ለተጠያቂነት የሚያመቹ ናቸው፣ የተቆጠሩ ናቸው። ስለዚህ ምናልባት ህዝብም ሌሎች ተዋንያንም እነዚህ ግቦች የደረሱ ብሎ ሊጠይቅ የሚችልበትን መሰረት የጣለ የመንግስት የህዝብ ትምምንንም የሚያሳድጉ ናቸው። እንግዲህ በቅርቡ በብልጽግና ከፍተኛ አመራሮች ስልጠና ማጠቃለያ ላይ የፌዴሪ ጠቅላይ ሚኒስትር
ዶክተር አብይ አህመድ ተገኝተው የሰጡትን አቅጣጫ በተመለከተ ነው ውይይት እያደረግን ያለ ነውና ዶክተር መሐመድ ያነሷቸው ትልልቅ ቁልፍ ጉዳዮች አሉ። ዜሮ ተረጅነት፣ ዜሮ ተፈናቃይነት የሚሉ እነዚህ ትልልቅ ግቦች ናቸው ብዬ አስባለሁ። በተለይም የማህበረሰቡ ጥያቄዎች ናቸው። እነዚህን ጥያቄዎች ለመመለስ እና ተግባራዊ ለማድረግ አቅጣጫዎችን በተለይ በአመራር በኩል ከፍተኛ ቁርጠኝነት ያስፈልጋል ብዬ አምናለሁ። ከዚህ አንጻር አቶ ነቢዩ አመራሩ ሙሉ ቁርጠኛ ነው ብለውን መውሰድ እንችላለን? መልካም። እንግዲህ ይሄ አመት ስንጀምረው በጣም ትላልቅ ብስራቶች ሰምተን ነው የጀመርነው። እንግዲህ ታላቁ የህዳሴ ግድብ የተመረቀበት አመት ነው። የጉባ ብስራቶች አሉ። በጣም ትላልቅ ፕሮጀክቶች ናቸው። እነሱም ከህዳሴ ግድብ ያልተናነሱ ናቸው። ሌላው የሰማነው ትልቅ ብስራት ደግሞ የመደመር መንግስት የሚለው እሳቤ ነው። እንግዲህ ቅድም እንደተባለው ላለፉት 7 ዓመታት እሳቤ ስናጠራ፣ ስርዓት ስንጠግን፣ የተለያዩ ጉድለቶችን ስንሞላ የተሻለ መንግስት አገልጋይ መንግስት እንዲፈጠር ጥረት ሲደረግ ጎን ለጎን ደግሞ ተጨባጭ የሆኑ ውጤቶች ሲመዘገቡ ነው የቆዩት። አሁን እነዚህ ተደምረው ደግሞ መንግስቱን ዲፋይን ማድረግ ጀምረዋል። የኢትዮጵያ ስቴት የመደመር ስቴት ነው ብለን ግልጽ አድርገን አስቀምጠናል። ከዚህ በኋላ የሚመጣው ደግሞ ስልጣኔን የመገንባት ሂደት ነው የሚል ትልቅ ራዕይ አስቀምጠናል። በነገራችን ላይ ትልቅ ራዕይ ማስቀመጥ ራሱ ትልቅ ድል ነው። ምክንያቱ የሀሳብ ነጻነት፣ የሀሳብ ጥራት፣ ይህን ያክል ትልቅ ተስፋ ኢትዮጵያን በልኳ እንድታስብ ማስቻል ማለት ይሄ ራሱ በጣም ትልቅ ጉዳይ እንደሆነ ማስመር ይገባል። እንግዲህ የመደመር መንግስት ሲበሰር በምን መልኩ ነው ወደ መሬት ወርዶ ውጤታማ የሚሆነው፣ መሰረቱስ ምንድን ነው የሚለው ነገርም ግልጽ ሆኗል። በስልጠናው ያየነው ስልጠናው ውስጥ ዘርፎቹን አይተናል። 4 ዘርፎች አይተናል። ይሄም የብዝሃ ዘርፍ ኢኮኖሚ ከዛ የተቀዱ ናቸው። ተጨማሪው ነገር ደግሞ ከስልጣኔ አንጻር ኢትዮጵያን ማየት፣ ምክንያቱ መሰረታችን ይሄ ነው። ሀገር በቀልነት ስንል እንደ ሀገር የነበርንበት ከፍታና ጸጋ በውል መረዳት አስፈላጊ ስለሆነ ነው። ስልጣኔ ምንድን ነው፣ ኢትዮጵያ ምን አይነት ስልጣኔ ነበራት፣ ምን አይነት ቦታ ነበራት የሚለው በክቡር ጠቅላይ ሚኒስትሩ ማጠቃለያ ላይ በመጀመሪያነት የቀረበ ነበረ። ከዛ በመቀጠል ደግሞ ስልጣኔና መደመር እንዴት ይያያዛሉ የሚለው ደግሞ ትስስራቸው አይተናል። ከዛ የመደመር መንግስት እንዴት ነው ወደ ውጤት የሚቀየረው የሚለው ደግሞ በመፍጠር፣ በመፍጠን፣ በማባዛት፣ በማጥራት መሆኑ አይተናል። እዚህ ጋር የአመራር ጉዳይም ልናነሳ እንችላለን። በተለይ ማጥራት የሚለው እነዚህ የተጠቀሱ ትላልቅ ግቦች በቁጥር ነው የተቀመጡት። ዜሮ መሆን ያለበት የትኛው ችግር ነው? የመቀነስ ግቦች ምንድን ናቸው? የአንድ ግቦች በአንድ መጨመር ያለብን ምንድን ናቸው? በሁለት መጨመር ያለብን ምንድን ናቸው? በ100% መጨመር ያለብን ነገር ምንድን ናቸው የሚለው በግልጽ ተቆጥሮ ነው የተቀመጠው። አመራሩ ትልቅ አሳይመንት ተሰጥቶታል። ግልጽነትም ተፈጥረዋል። በሁለት መልኩ በስልጠናውም ግልጽነት ተፈጥረዋል። ክቡር ጠቅላይ ሚኒስትራችን ሲያጠቃልሉም የሰጡት ተጨማሪ ማብራሪያና አቅጣጫ በጣም ግልጽ ነው። እንግዲህ የአቅም ክፍተትም እንዳይኖር በአቅም ግንባታ ስራ ተሸፍነዋል። የቁርጠኝነት ችግርም እንዳይኖር ተማምነን የወጣ ነው። የተቆጠሩ ጉዳዮች ናቸው የቀረቡት። ይሄ ከህዝብ ጋር ያለን ግንኙነትም በደንብ ዲፋይን ያደርግልናል። ይሄ አሁን ህዝቡም እንግዲህ አመቱ ስትጀምሩ በዚህ መልኩ መቀነስ ያለባቸው፣ ዜሮ መሆን ያለባቸው፣ ማደግ ያለባቸው ጉዳዮች አስቀምጣችሁ ተነጋግራችሁ ተማምናችሁ ነው ወደ ስራ የገባችሁ። አመት ሲያልቅ ይሄ ምን ላይ ደረሰ ብሎ ለመጠየቅም ህዝብም መንግስትን ለመጠየቅ ይመቸዋል ማለት ነው። ብልጽግናም በዚህ ደረጃ ራሱን ግልጽ አድርጓል። ግልጽ ነው። ምን እያቀድን ነው? ምን አይነት ስልጠና እየሰጠን ነው? ምን አይነት አቅጣጫ እየተሰጠ ነው? ምንድነው የሚጠበቀው የሚለውን ነገር ህዝብም እንዲያውቀው እያደረግ ነው። ይሄም ግልጸኝነት ላይ ከፍተኛ የሆነ እምርታ ነው። ህዝብም ለመጠየቅም ሚናውም ለመወጣት እጅግ የሚያግዘው ነው።
በአይነቱም ለየት ያለ ነው። ቅድም ዶክተር መሐመድ እንደገለጸው ከዚህ በፊትም እንዲህ አይነት የስራ አቅጣጫዎች ይሰጡ ነበረ። በዚህ ዓመት የተሰጡት ግን በዛም ያሉ ናቸው። ያሉ ችግሮችን ለመቅረፍ ያለው ቁርጠኝነትም ከፍተኛ እንደሆነ፣ ለማደግ ያለን ተስፋም ጉጉትም ቁርጠኝነትም በጣም ትልቅ እንደሆነ እነዚህ አለማሳካት ደግሞ ተጠያቂነት ያመጣል ማለት በተለይ አመራር የሆነ አካል እነዚህን ከማሳካት የሚያግደው ምንም አይነት ምክንያትም የለም። የአቅም ውስንነት የለም፣ የግንዛቤ ችግር የለም፣ የዝግጁነት ችግር የለም፣ የቁርጠኝነት ችግር የለም፣ ምንም የጎደለን ነገር የለም። ስለዚህ በኢትዮጵያ ልክ ኢትዮጵያ አላት በምንለው አቅም ልክ አመራሩም ተገንብተዋል ማለት ነው። ስለዚህ ወደ ውጤታማነት መሄዳችን አይቀሬ ነው። በዚህ ደረጃ ደግሞ አመራሩ ግልጸኝነትና ቁርጠኝነት ፈጥሮ ወደ ስራ ኦልሬዲ ገብተዋል። አቶ ነብዩ የተወሰነ እርስዎ ጋር ልቆይና የመደመር መንግስት እንግዲህ የመንግስት ሀሳብ ነው። የመደመር መንግስት ላይ ያሉ እሳቤዎችና እይታዎች ተግባራዊ መሆናቸው ሁሉንም ኢትዮጵያዊ የሚጠቅሙ ናቸው። ነገር ግን በአንዳንድ አካላት በኩል በተለይ የመደመር መንግስትን እሳቤ ከፓርቲ ጋር አያይዞ የማያት ዝንባሌዎች አሉ። በተለይ ከብልጽግና ፓርቲ ጋር አያይዞ የመመልከት ዝንባሌዎች አሉና ከዚህ አንጻር የተለያዩ የተፎካካሪ ፖለቲካ ፓርቲዎች፣ ገዢው ፓርቲ እና የሀገር ጉዳይ የሚያገባቸው አካላት እንዴት በቅንጅት መስራት አለባቸው የሚል እምነት አለዎት? ከዚህ በተጨማሪ ደግሞ የብልጽግና ፓርቲ የተለያዩ አካላትን ተፎካካሪ ፖለቲካ ፓርቲዎችን ጨምሮ በሀገር ጉዳይ ላይ ያገባናል የሚሉ አካላትን ለማሳተፍና ተባብሮ በቅንጅት ለመስራትና የመደመር መንግስት እሳቤዎችን እውን በማድረግ የተሟላ ሀገራዊ ለውጥ ከማምጣት አኳያ ምን ያክል ዝግጁ ነው ብለን መውሰድ እንችላለን? ጥሩ እንግዲህ እሳቤዎች ከተለያየ አካል ሊመጣ ይችላል። በተለይ ተደራጅቶ የፖለቲካ ፓርቲ መስርቶ የሚታገል ማለት ተቋም ገንብቶ የሚንቀሳቀስ አካል ማለታችን ነው። ከፖለቲካ ፓርቲዎች የሚመጣ እሳቤ የተደራጀ እሳቤ ነው። በተለይ እንደ ብልጽግና አይነቱ 16.5 ሚሊዮን አባል ያለው ግዙፍ ፓርቲ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካም ግዙፍ ፓርቲ በውስጡ ያሉት አባላት እንኳን በጣም ሰፊ ነው ማለት ነው። የአንዳንድ ሀገራትም የህዝብ ቁጥር ሊሆን ይችላል 16.5 ማለት። ስለዚህ ይሄ ሁሉ አባል ያሰበው እሳቤ ነው የፓርቲ እሳቤ የሚሆነው ማለት ነው። በአጠቃላይ ፓርቲ የተደራጀ ሀሳብ ይዞ ይመጣል። ያ የተደራጀ ሀሳብ ደግሞ ለህዝብ ያቀርባል። ህዝቡ ደግሞ ይመርጠዋል። እንግዲህ ብልጽግና ገዢ ፓርቲ እንደመሆኑ መጠን እሳቤው የራሱ ብቻ አይደለም ማለት ነው። ህዝብም ይህንን እሳቤው ተቀብሎ መንግስት ሆነህ ምራኝ፣ ይህንን እሳቤህ ደግሞ ወደ መሬት አውርደህ ውጤታማ አድርግልኝ ብሎ የ5 ዓመት ኮንትራት ሰጥቶታል። ስለዚህ የብልጽግና እሳቤ የኢትዮጵያ እሳቤ ነው፣ የህዝብ እሳቤ ነው። በተጨባጭ ደግሞ ህዝብም እየተሳተፈበት እንዲሁም ተጠቃሚ የሆነበት ያለ እሳቤ ነው ብለን መውሰድ እንችላለን ማለት ነው። ሌሎች አካላትም እየተሳተፉ ነው ያሉት። እንግዲህ ሚና አለን የሚሉ በትክክልም ያላቸው የተለያዩ አካላት አሉ። ለምሳሌ ተፎካካሪ የፖለቲካ ፓርቲዎችን መጥቀስ እንችላለን። ተፎካካሪ የፖለቲካ ፓርቲዎች የብልጽግናን እሳቤ ለሀገር ጠቃሚ መሆኑ ተረድተው እየደገፉና የራሳቸውን ሚና እየተጫወቱ ነው ያሉት። በቀጣይ ደግሞ ሀገራዊ ምርጫ ለማካሄድ እየሰራን ያለ ነው። ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሁም ነጻ ምርጫ እንዲካሄድ ከተለያዩ የተፎካካሪ ፓርቲዎች ጋር በቅርበት እየሰራን ነው። በትብብር ሀገራዊ አጀንዳ ስለሆነ ሁላችንም ሚናችን መወጣት አለብን በሚል በዚህ ደረጃ መግባባት ላይ ተደርሶ ወደ ተጨባጭ ስራ የተገባ ነውና በዚህ ደረጃ አሰባሳቢ የሆነ ሀሳብ ነው ብልጽግና ይዞ የመጣው። በተጨባጭ ደግሞ ለውጥ እየታየበት ያለው ከዛም በላይ ትልቅ ተስፋ የፈጠርንበት እሳቤ ነውና እንግዲህ እንደ ፓርቲ ይህንን ሀገራዊ ህዝባዊ እሳቤ ማመንጨታችን ትልቅ ኩራት ነው የሚሰማን። ግን ደግሞ የኛ የራሳችን ብቻ ነው ብለንም አናስብም። ምክንያቱ ከህዝብም የወሰድነው ነው። ሀገር በቀል ስንል የህዝብን እውቀት፣ የህዝብን ጥበብ፣ ታሪክ ይሄ ሁሉ ቀምረን ነው የወሰድነውና ሀሳቡን የህዝባዊ ሀሳብም ስለሆነ ከዛ አንጻር በልኩም አይተን ግን ደግሞ ይህንን በማስተባበር ረገድ የራሳችን ሚና እየተጫወትን መሆኑ
ማስቀመጥ ይቻላል። ዶክተር መሀመድ የተለያዩ አካላት ባለድርሻ አካላት ተፎካካሪ ፖለቲካ ፓርቲዎችን በማሳተፍ በኩል የብልጽግና ፓርቲ ምን ያክል ቁርጠኛ ነው፣ ምን ያክል ዝግጁ ነው ብለን መናገር እንችላለን? ያው እንግዲህ ቁርጠኝነቱ ከራሱ ከእሳቤው ነው የሚመነጨው። የመደመር አስተሳሰብ ወይ ደግሞ የመደመር መንግስት ፓርቲ ዘለል ነው እንዳስተሳሰብ ራሱ። ሀገር የምታድገው በአንድ ወይም በሌላ የፖለቲካ ተዋናይ ብቻ አይደለም አይደል? ሀገር የሚያድገው በአርሶ አደሮቿ፣ በአርብቶ አደሮቿ፣ በወጣቶቿ፣ በሴቶቿ አይደል? በአናጢ ግንበኞቿ፣ በየፋብሪካው በሚሰሩት እጆች። ስለዚህ ሀገርን የማሳደግ ተልእኮ በአንድ ፓርቲ አባላትና አመራር ላይ ብቻ የሚሳካል ብሎም አያምንም ብልጽግና እንዳስተሳሰብ በራሱ። ያው ዲሞክራሲያዊ ሂደት አንድን ፓርቲ ሀሳቡን ሽጦ መንግስት እንዲሆን ይረዳዋል። ነገር ግን ያ ማለት የዛ ተልእኮ የዛ ፓርቲ ተልእኮ መላው ሀገርን የመላው ተዋንያንን አስተባብሮ የሁሉንም አቅም አስተባብሮ ሀገር መምራት እንደመሆኑ መጠን የብልጽግና ማስተሳሰብ የመደመር ማስተሳሰብ ፓርቲ ዘለል ነው። ፓርቲ ዘለል ብቻ ሳይሆን መንግስትም ዘለል ነው፣ ስርዓትም ዘለል ነው። ሀገርን ነው ታርጌት የሚያደርገው። ሀገር እንደ ሀገር ማደግ የምትችለው መቀየር የምትችለው ሁላችንም ተባብረን ሁላችንም አቅማችንን አዋተን ስንሰራ ነው የሚለው እሳቤ እንደመሆኑ መጠን የቁርጠኝነቱ ከእሳቤው ምን ይነሳል ነው የመጀመሪያው ቁልፉ ጉዳይ። እስካሁን እንግዲህ መነሳት ያለበት እንደው የመጀመሪያው ጥያቄ ቢሆን የብልጽግና ቁርጠኝነት ከመሆኑ በፊት የተዋንያን የፖለቲካ ተዋንያን ልሂቃን የተፎካካሪ ፖለቲካ ፓርቲዎች በሀገራዊ ጉዳይ ላይ ተባብሮ ለአንድ ግብ ለመስራት የፖለቲካ ባህላችን ምን ያህል ይፈቅድ ነበረ? እነዚህ ተዋንያን ምን ያህል በተደራጀ መልኩ ለዚህ ራሳቸውን ማዘጋጀት ችለዋል? በአንድ መልኩ ከዚህ በፊት ለመዘጋጀት የማያበቁ ብዙ ቻሌንጆች ውስጥ አልፈዋል። ጠንካራ ሁነው አቅም ገንብተው የውስጥ አንድነታቸውን አጠናክረው ከራስ ባለፈ ትላልቅ የፖሊሲ ሀሳብ አመንጭተው በጋራ በሚያደርጉ ጉዳዮች ላይ በጋራ ለመስራት በጋራ በማያደርጉ ጉዳዮች ላይ ደግሞ ለመፎካከር የሚያስችሉ የባህል እጦቶች ነበሩ፣ የአቅም እጦቶች ነበሩ። ይሄ ገንቢ ትችት ከመስጠት ይልቅ በሌላ መልኩ በሀሳብ ላይ ብቻ በአንድ ነገር ላይ ብቻ የመቆም እነዚህ ተፎካካሪ ፓርቲዎች በምን ያህል ደረጃ በጋራ ጉዳይ ላይ ኦንቦርድ መጥተው የጋራ ሀገራዊ ተልእኮን ለማሳካት ብቁ ነበሩ ብሎ ማሰብ ያስፈልጋል ማለት ነው። ይሄ እንግዲህ እንደ ወቀሳ የሚቀርብ ሳይሆን እንደ አለመታደል አድርገን የምናቀርበው ነው። በኢትዮጵያ የፖለቲካ ታሪክ ሂደት ውስጥ ካለን አቅም አንጻር እንግዲህ የመንግስት ታሪካችን ረዥም ነው። የዘመናዊ የፖለቲካ ፓርቲ ታሪካችንም አጭር የሚባል አይደለም። ብዙ የአፍሪካ ሀገራት ገና ሳይጀመሩ እኛ የፖለቲካ ፓርቲ ታሪክ ጀምረናል፣ የተደራጀ የፖለቲካ ፓርቲ ጀምረናል። ነገር ግን አጠቃላይ የዲሞክራታይዜሽን ሂደታችን አጠቃላይ በትብብር አብሮ የመስራት እንትኑ ግን ካለፍንባቸው የፖለቲካ ስርዓቶች አንጻር ገና ነው። ብልጽግና ፓርቲ የሀገረ መንግስት ስብራትን እጠግናለሁኝ፣ የፖለቲካ ባህልን አዘምናለሁኝ፣ በኢትዮጵያ ውስጥ ከዚህ በፊት ከነበሩ ጥያቄዎች የተመለሱ ጥያቄዎች አሉ። በአጠቃላይ በኢትዮጵያውያን የተጠየቁ በታሪክ ያልተመለሱ ጥያቄዎች አሉ። ካልተመለሱ ጥያቄዎች ውስጥ አንዱ የዲሞክራታይዜሽን ሂደት ነው። ይሄንን እመልሳለሁኝ ብሎ ቃል ሲገባ ከተፎካካሪ ፓርቲዎች፣ ከፖለቲካ ተዋንያን፣ ከልሂቃን ጋር በትብብር አብሬ አሳካዋለሁ የሚልም ቃል ኪዳን ነው የገባው እንደ ቁርጠኝነት ማለት ነው። በተግባርም እንግዲህ እስካሁን በሰራናቸው ቅድም እንዳነሳሁት ነው የተሳኩ ግቦች ካሉ በሁሉም ኢትዮጵያውያን የተሳኩ ግቦች ናቸው። ፌልም ካረግን ደግሞ አብረን የምናየው አብረን መሻሻል የሚጠበቅብን ክፍተቶች ናቸው እና የተፎካካሪ ፓርቲዎች ጋር በፖለቲካው መድረክ ላይ በርካታ የትብብር ስራዎች አሉ። ሁላችሁም እንደሚታወቀው የጋራ የትብብር ምክር ቤቶች አሉ፣ እንደ አንድ ፓርቲ ተወክለን ብቻ የምንሳተፍባቸው። በአመራር ደረጃ በመወከል ደረጃ በካቢኔ ውስጥ የምታውቁት ራሱ አለ። በሌሎች መሰረታዊ የማህበራዊ አገልግሎት መስጫ ተቋማት ግንባታ ላይም የተፎካካሪ ፓርቲዎች ቀላል ባልሆነ መልኩ ይሳተፋሉ። ሞቢላይዝ በማድረግ ጨምሮ ወደ ክልሎች ወረድ ብንል በክልል የሚገነቡ በዚህ በትምህርት ቤት ግንባታ፣ በጤና ጣቢያ ግንባታ ይሄ በህዝብና በመንግስት ትብብር እንዲሰሩ በሚፈለጉ ስራዎች ውስጥ ከሚሳተፈው ህዝብ እኮ ቀላል የራሱ ድርሻ ያለው የተፎካካሪ ፓርቲ አባላትና አመራር ናቸው። በትርክትም ግንባታ በጎ በሆነ መልኩ እየተወጡ ያሉ ሀገርን ለመገንባት ሀገርን ለማጠናከር በጎ ሚና እየተወጡ ያሉ የተፎካካሪ ፓርቲዎች አሉ። በሌላ በኩል በጥረት ግማሽ መንገድ ተሂዶም ደግሞ ለመምጣት ዳተኛ የሚሆኑ ደግሞ የተፎካካሪ የፖለቲካ ፓርቲዎች ይኖራሉ። ስለዚህ በብልጽግና ፓርቲ በኩል የእሳቤ ክፍተት የለም፣ የቁርጠኝነት ክፍተት የለም፣ የጥረት ክፍተት የለም። ክፍተት የለም ሲባል አንጻራዊ ነው። ኢትዮጵያ
በደንብ አላደገችም ስንል ያው በበርካታ ዘርፍ ነው አይደለ? በአንድ ነገር ብቻ አይሆንም። ስለዚህ አቅም ክፍተቶች አሁንም ይኖራሉ። የባህል ክፍተቶች አሁንም ይኖራሉ። የፖለቲካ አቅም ክፍተቶች፣ የማስፈጸም አቅም ክፍተቶች አሁንም ይኖራሉ። ከነዚህ ሁሉ ክፍተቶች ግን የጥረት መስተጓጎል አይታይም፣ የለም። በእኛ በኩል የስራ የእድል መስተጓጎሎች አይታዩም። ወራስ እንግዲህ ሁለት ነገሮች ነው እንግዲህ የሚጠበቁት። የፖለቲካ ተፎካካሪ ፓርቲዎችና ልሂቃን ሀገራዊ ጉዳይ የጋራ ጉዳይ ነው፣ ከፓርቲ የሚያልፍ ጉዳይ ነው። ነገ በዲሞክራሲያዊ ሂደት ሌላ ገዢ ፓርቲ ኢትዮጵያ ላይ ሊመጣ ይችላል። ወይም ደግሞ ከሀገራችን ክልሎች አንደኛውን ክልል ሌላ ተፎካካሪ ፓርቲ ለብቻው ሊይዝ ይችላል። ሁሉም ነገር ሊሆን ይችላል። ይሄ ማለት ግን ምን ማለት ነው? ተባብሮ መስራት አማራጭ የለውም። የፖለቲካ ፉክክር የጋራ ሀሳብ ያላቸው ሰዎች በአንድ መድረክ ላይ መጥተው የሚሰሩበት መድረክ ነው እንጂ የእነሱን ሀሳብ ብቻ የሚፈጽሙበት ይዞታ አይደለም። እና ከዚህ አንጻር ተፎካካሪ ፓርቲዎች ይበልጥ ተባባሪ የደመሆን ከስያሜ ጀምሮ ተፎካካሪ ብለን ስንነሳ እንዲሁ በአጋጣሚ አይደለም። አገርን በሚያግባቡን ጉዳይ በጋራ ልንሰራ፣ በሚያለያዩን ልንፎካከር እንደመሆኑ መጠን በዛ ስም በሚመጥን መልኩ ለመተባበር ልሂቃንም በዛው መልኩ አሁን ያለው ዘመናዊ አስተሳሰብ ልሂቃን ላይ ቁጥርና ትችት መሰንዘር የልሂቃን ሚና መሆኑ ቀርቷል። አሁን በዘመናዊ ሀገር ላይ የልሂቃን ሚና በአሁን ሰዓት ላይ እውቀቶችን በቻሉት መጠን ሲንተሳይዝ አድርገው አዋጭ መንገድ መጠቆም ነው ልሂቅን ልሂቅ የሚያስብለው። ስለዚህ ልሂቃን የተፎካካሪ ፓርቲዎች በዚህ ዘመን ላይ ይሄንን ኢትዮጵያ የያዘቻቸውን ብልጽግና የያዘውን ትላልቅ ሀገራዊ ግቦች በጋራ አሳክተን ክቡር ጠቅላይ ሚኒስትራችን በማጠቃለያም ላይ እንዳነሱት ጀልባን በጋራ መስራትና መርከብን በጋራ መስራት፣ መርከቡን በጋራ መስራት ይጠበቅብናል። ጀልባዎቻችን የትም አይሄዱብንም። የያዝናቸው የፖለቲካ ጀልባዎች፣ የብሔር ጀልባዎች፣ የሃይማኖት ጀልባዎች የትም አይሄዱምም፣ በሌላ በኩል ደግሞ የትም አያሻግሩምም። እነዚህን በጋራ አድርገን ነው መርከቡን መስራት የሚጠበቅብን የሚለው እሳቤ ለሁሉም የሚደረግም ጥሪ ነው። የቁርጠኝነቱም ያንን ለማስቻል የሚደረግ ጉዞ ነው። አመሰግናለሁ። ውይይታችንን ወደ ማጠቃለሉ እየሄድ ነው። የመጨረሻ ሀሳብና ጥያቄ ላድርገውና እየተወያየን ያለነው የመደመር መንግስት እሳቤዎችና ትግበራ ሂደት ላይ ነውና እንግዲህ የመደመር መንግስትን በተሟላ መንገድ ኢትዮጵያ ውስጥ ተግባራዊ ለማድረግ ሰላም ወሳኝ ሚና አለው። ከዚህ አንጻር ማህበረሰቡ ምን ማስተዋል አለበት? ሰላምን ከማስፈን አንጻር የማህበረሰቡ ሚና ምንድን ነው? በተለይ ምን ማስተዋል አለበት? አቶ ነብዩ። መልካም። እንግዲህ የሰላም ጉዳይ ሰላም እንዴት እንረዳዋለን ከሚለው መነሳት ፈልጋለሁ። ሰላም ባህል ነው። አንድ ህብረተሰብ ወይም ህዝብ በግለሰብ ደረጃም ቢሆን በባህል ደረጃ የሚገለጽ ጉዳይ ነው። ምክንያቱም ይህንን በቀላሉ ለመረዳት ለምሳሌ የጦረኝነት ባህል የሚባል አለ። የተዋጊነት ባህል፣ ልዩነትን በጠመንጃ አፈሙዝ የመፍታት ባህል፣ ልምምድ፣ አስተሳሰብ ብለን እንገልጻለን። ሰላምን በዛ ልክ ነው የሚገለጸው። ሰላምን በእሳቤ ደረጃ አስተሳሰብ ነው፣ በልምምድ የሚገለጽ ነው፣ በባህል ደረጃ የሚገለጽ ነው። ለምሳሌ ዓለም ላይ አንዳንድ ህዝቦች ኢቭን ግጭት የሚለው ጠላት የሚለው ቃል ራሱ ቋንቋቸው ውስጥ የለም። ፕራክቲሱ ስለሌለ እንዳይኖርም ስላደረጉት የሰላምን ዋጋ በደንብ ስለተረዱ በቂ ከለላም ስለሰጡት ሰላማቸውን ጠብቀው በተለያየ መንገድ ማለት ነው በእሳቤም ደረጃ በባህልም ደረጃ የጠበቁበት ሁኔታ እናያለን። ለምሳሌ ጃፓኖችን ማየት እንችላለን። በህገ መንግስት ውስጥ ሳይቀር ሰላም ትልቅ ብሔራዊ ጥቅም እንደሆነ አስቀምጣ እንዲሁም የጦረኝነት ባህልን ዲስከሬጅ አድርጋ እንዲሁም የወታደር ብዛቷ የምትታጠቀው የመሳሪያ አይነት ሳይቀር በህገ መንግስት ደረጃ የተወሰነ እንዲሆን በማድረግ ሰላሟን ለመጠበቅ በዚህ ደረጃ ቁርጠኛ ሆና ከዛ ልማቷና ብልጽግናዋ ላይ ስለሰራች ደግሞ እስከ ቅርብ ጊዜ ከአሜሪካ ቀጥላ ትልቁ ኢኮኖሚ መገንባት ችላለች። ስለዚህ ፈተናዎች ይኖራሉ። የጦረኝነት አስተሳሰብ ሊኖር ይችላል እዚህም እዛም። በኢትዮጵያ ደረጃም ካየን እንደዛ አይነት ሁኔታ ውስጥ የቆየን ባህላችን የግጭት ወታደራዊ እንደዛ አይነት አስተሳሰብ ውስጥ እና ባህል ውስጥ ነው የቆየ ነው። አሁን ወደ ሰላም እንምጣ ብለን አዲስ እሳቤ እያመጣን ነው። ይሄ ማለት ግን በአንድ ጊዜ እንሻገረዋለን ማለት አይደለም። እዚህም እዛም የነበሩ ተቃርኖዎች
አንዳንድ ደስ የማይሉ ስሜቶች ገንፍለው መውጣታቸው አይቀርም። ነገር ግን ቶሎ ከዛ እየተማርን ደግሞ ባህላችንም እየፈተሽን ጥበባችን ሳይቀር እየፈተሽን መሄድ አለብን። ዘፈናችን ለምሳሌ እስካሁን ስለ ገዳይነት የሚያነሳ የሚያወድስ ገዳይን ስለ መውደድ ስለ ማድነቅ እስካሁን ያነሳል። ስለዚህ እነዚህ ሁሉ ነገሮች በደንብ ቆም ብለን ሁላችንም መፈተሽ አለብን። ምክንያቱም የሰላም ጉዳይ የአንድ አካል ጉዳይ ሊሆን አይችልም። ልክ እንደ ማጨብጨብ ነው። በአንድ እጅ እንደማይጨበጨበው ሁሉ ሰላምም አንድ አካል ስለፈለገ ስለጣረ የሚመጣ ነገር አይደለም። ሁላችንም ተደምረን ሰላማችን አዋጥተን ካመጣን የሀገር ሰላም ይሆናልና በዛ ልክ ሁላችንም ሚናችን መወጣት አለብን። የጦረኝነት የጠመንጃ አንጋችነት ባህል ቆም ብለን መፈተሽ መቻል አለብን። እየታዩ ያሉ የሰላም ጥረቶችንም አፕሪሼት ማድረግ አለብን። ለምሳሌ የፕሪቶሪያ ውል በታሪካችንም አይተነው ማናቀው በፍጥነትም የመጣ ያልተጠበቀ ውጤት ነው። ይሄ ለሰላም ያለን ቀናኢነትም ያሳየ ነው። እንግዲህ ጎራ ለይተው ሲሳደቡ በጠላትነት ሲፈራረጁ የነበሩ አካላት ሳይቀሩ ወደ ሰላም መጥተው በፕሪቶሪያውም በሌሎች የሰላም ጥረቶችም ቁጭ ብለው አብረው እስከ መስራት እየደረሱ ነው። ስለዚህ እየፈጠርነው ያለነው አዲስ የሰላም ባህልም እያደነቅን የጎደሉትን ደግሞ ሁላችንም ሚናችን እየተወጣን ከሄድን ሰላም ብሔራዊ ጥቅም ነው። ሰላሙን ያላረጋገጠ ሀገር ያድጋል ብሎ ማሰብ ሞኝነት ነው የሚሆነው። ሰላምም ትልቅ አሴት ነው፣ ትልቅ ጸጋ ነው። እሱን ጠብቀን ልማታችን ላይና ብልጽግናችን ላይ ማተኮር ይገባልና ከዚህ አንጻር የሁላችንም ሚና የሚጠበቅ ነው። የመንግስት ሚና ደግሞ በመንግስት ልክ መገለጽ መቻል አለበት። እንደ ፓርቲ እንደ ብልጽግና ደግሞ ለዚህ ትልቅ ቁርጠኝነት አለን። ተቋማት ሁላ የገነባንበት ሁኔታ ነው ያለው። የሰላም ሚኒስቴር የሚባል ተቋም በዚህ በለውጡ ጊዜ የተፈጠረ ነው። ምን ያክል ተቋማዊ ማድረግ ፍላጎት እንዳለ ማየት ያስፈልጋል። ይሄ ግን መመገብ አለበት ከሁሉም አካላት። ይሄ ተቋም በደንብ ፋንክሽናል እንዲሆን ሰላም እንዲያረጋግጥ በአንድ ተቋም ይረጋገጣል የሚል እምነትም ኖሮ አይደለም፣ ግን ተቋሙም የራሱ የሆነ ሚና ስለሚጫወት ማለት ነው። የሰላም ሎሬት የሆንበት ጊዜ ነው። እንግዲህ በኢትዮጵያ ታሪክ የሰላም ሎሬት የሆነ መሪ ያገኘ ነው በዚህ ዘመን ነው። ይሄም ራሱ እንዴት አድርገን ነው መጠቀም ያለብን? ለራሳችን ብቻ ሳይሆን ለአፍሪካም ለዓለምም ይህንን ጸጋ ይህንን አቅም ይህንን ተሰሚነትና ተጽዕኖ ፈጣሪነት እንዴት አድርገን ለብሔራዊ ጥቅማችን ማዋል ያለብን ብለን መጠየቅ እንዳለብን ለማስመር ነው። እንግዲህ የለውጥ ሀሳቦችን ተግባራዊ በማድረግ ሂደት ውስጥ የሰላምን ወሳኝነትና የሰላምን አስፈላጊነት ሰላም እንዴት ይመጣል የሚለው ላይ ነው ሀሳቦችን እያንሸራሸርን ያለ ነውና ዶክተር መሀመድ አቶ ነብዩ እንግዲህ ሰላምን ለማስፈን ለማምጣት ለማረጋገጥ በተለይም የባህል ለውጥ አስፈላጊ እንደሆነ ነው አጽንኦት ሰጥተው የተናገሩት። እርስዎ ምን ይላሉ ከዚህ አንጻር? ሰላም ከሰላም ጦት ጋር ተያይዘው ያሉ ጉዳዮች ያው በሀገራችን ከሀገራችን እድሜ እኩል ረዥም የሆኑ ለሰላም እጦት ምቹ የሆኑ ቻሌንጆች አሉ፣ ፈተናዎች አሉ። ስለዚህ የትኛውም ሀገር በተለይ ደግሞ ብልጽግና የተረከባት ሀገር ያለፉ የቤት ስራዎችን መስራት የሚጠበቅበት ዛሬ ላይ የሚጠበቁ ግቦችን ማሳካት የሚጠበቅበትና ነገ ደግሞ ትውልድ የሚጠብቀውን ነገር በተስፋም በሪያሊቲም መግለጽ የሚጠበቅበት መንግስት እንደመሆኑ መጠን ሰላምም በተመሳሳይ ነው። ከዚህ በፊት ለሰላም እጦት ምንጭ የነበሩ በርካታ ፈተናዎች አሉ። ስለዚህ እነዛን ምንጮች በጋራ ማድረቅ ይፈልጋል። በሌላ በኩል ዛሬ ላይ ካደረስንበት የፖለቲካ ዴቨሎፕመንታል ስቴጅ አንጻር ለዛ የሚያበቁ ቻሌንጆች ካሉ እነሱን መቆጣጠር የሚጠበቀውን መቆጣጠር፣ ትራንስፎርም ማድረግ የሚጠበቀውን ትራንስፎርም ማድረግ በዛ መልኩ ስራ ይጠበቃል። ነገ ደግሞ ግጭት መፍትሄ ያልሆነበት የፖለቲካ አውድ፣ ግጭት መፍትሄ ነው ተብሎ የማይታሰብበት የፖለቲካ ባህልን፣ የፖለቲካ ግብን ከአፈሙዝ ጋር የማያያዝ አስተሳሰብን ከናካቴው ደግሞ ማስቆምና ይሄ ትውልድ ጦርነትን የሚያይ የመጨረሻው ኢትዮጵያዊ ትውልድ ማድረግ ይጠበቅብናል እንደ ሀገር። ከዚህ አንጻር ከቆየንበት እስካሁን ሲንሸራሸር የመጡ የሰላም እጦት ምንጮችን ለማድረግ ብዙ ስራዎች እየተሰሩ ነው። እንግዲህ ሀገራዊ ምክክር ተብሎ የተጀመረው ስራ አንደኛው ዓላማው እሱ ነው። ግጭቶች የሚያድጉት ከአስተሳሰብ ነው። አስተሳሰብን እንዴት እንፍታ ከሚል የፖለቲካ ባህል ነው። ከዛ በኋላ በዛ ሂደት ነው እንግዲህ ሀሳብ የሚታጠቀው ማለት ነው። ዛሬ የምንገኝበት ዘመን ሀሳብ አይደለም ሌላ ቀርቶ ሀሳብ ታጣቂ ሆኗል። ሀሳብ ራሱን የቻለ ማህበረ ይህ ነገር እንዳይመጣ ሀሳብ እንዳይታጠቅ
ሀሳብ የሀሳብ መድረክ የጠረጴዛ ውበት ብቻ እንዲሆን ለማድረግ የምክክር መድረክ የአካታች ሀገራዊ ምክክር የሚለው ነገር ሀሳብ ወደ ጠረጴዛ ውበትነት ይምጣ፣ ሀሳብ ወደ ህብር ወደ ጌጥነት ይምጣ። የሁላችንም ሀሳብ ነው ኢትዮጵያን የሚሰራው። ኢትዮጵያ ማስተናገድ የማትችለው ሀሳብ የለም። የኢትዮጵያ ሀሳብን ለማስተናገድ መድረኩ ጠረጴዛ እንጂ አፈሙዝ አይደለም የሚል ነው በግልጽ መድረኩና ከዛ ጋር ተያይዞ ግጭት ላይ ያለንን አፈሙዝ ላይ ያለንን አስተሳሰብ ካልገራ ነው በስተቀር በንዑስ ደረጃ እንወክለዋለን የምንለው ማህበረሰብም ካለ በሀገር ደረጃ እንወደዋለን የምንለው ሀገርም ካለ ለሁለቱም አንጠቅምም። ዜሮ ኮንፍሊክት ብቻ ነው የመጀመሪያው። ማለት ኮንፍሊክትን ግጭትን አማራጭ አድርጎ ከሀሳብ እኩል የሚያስቀምጥ የፖለቲካ ባህል እስካለ ድረስ ሀሳብ ግጭትን አሸንፎ ለመምጣት ጊዜ ይወስድበታል። ስለዚህ መጀመሪያ መሸነፍ ያለበት አስተሳሰብ ግጭት አማራጭ ነው ብሎ የሚለውን አስተሳሰብ መጀመሪያ መግታት ይፈልጋል። ይሄ አስተሳሰብ እንግዲህ በንዑስ ደረጃ ለምንቆምለት ማህበረሰብ ካለ በሀገር ደረጃ የምንወደው ሀገር ካለ ይሄን አስተሳሰብ መጀመሪያ ማቆም ይጠበቅብናል። እንደ ማህበረሰብ ደግሞ ግጭት አየር ላይ አይደለም የሚካሄደው፣ መሬት ላይ ነው የሚካሄደው። ስለዚህ ምርጥ ዘር ልንዘራባቸው የሚገቡ ማሳዎቻችን ላይ ባሩድ እንዳይኖር አርሶ አደሩ ራሱ መከላከል ይጠበቅበታል ማለት ነው። ለአርሶ አደሩ መብት ለአርሶ አደሩ ማምረት መድህኑ ሰላም ነው የሚሆነው ማለት ነው። አርሶ አደሩን ሊያስመርት የሚችል አፈሙዝ አይደለም። ሊያስመርት የሚችል የኤክስቴንሽን ስራ፣ ሊያስመርት የሚችል የግብርና ግብአት፣ ሊያስመርት የሚችል የገጠር መንገድ ከፈታ፣ እነዚህ ናቸው ስራዎቹ ሊሆኑ የሚችሉትና ስለዚህ ሁሉም ማህበረሰብ ግጭት አማራጭ አይደለም ወደሚል የፖለቲካ ባህል መመጣት መቻል አለበት። ስርዓት የሚባለው ነገር ኦርደር የሚባለው ነገር በአንድ ሀገር ውስጥ በጣም ቁልፍ ጉዳይ ነው። ማለት ኦርደር ማለት በነገራችን ላይ ፍትህ አይደለም። አንዳንዴ ኦርደር በጣም ኢምፖርታንት ይሆናል ማለት ነው። ስለዚህ ሰዎች ከፊል ለጎደለባቸው ነገር ሙሉ በሙሉ ኦርደር ሊያዛባ የሚችልን አማራጭ መጠቀም ስርዓት ሊያዛባ የሚችል ነገር ብዙ ጊዜ ስርዓት ሲባል ይሄ የስልጣንን የፓርቲን መንካት እንዳይመስል ብዬ ነው። ብዙ ጊዜ ስርዓት ሲባል አይ ስልጣን ለማደላደል ሲባል ዝም እንዳይመስል ነው ጉዳዩ። ኦርደር ማለት የማህበረሰብ ጤናማ መስተጋብር፣ ሰዎች ወጥተው ገብተው ነግደው አርሰው መኖር የሚያስችሉበት ነባራዊ ሁኔታ፣ ትምህርት ቤቶች ተከፍተው መማር የሚያስችሉበት፣ ትምህርት ቤቶችን ከምሽግነት፣ ትምህርት ቤቶችን ከወታደር ማደሪያነት፣ ከታጣቂ ማደሪያነት ነፃ ማድረግ የሚያስችል ስርዓት መንበር አለበት ማለት ነውና ይህ ሲመጣ ነው ለሌሎቹም ነገሮች ቁልፍ ነገር የሚመጣውና ስለዚህ ማህበረሰብ የሰላምን ግጭት አማራጭ አይደለም የሚለውን ፍጹም በሆነ መልኩ መቀበል ይጠበቅበት። ፍጹም በሆነ መልኩ ከዚህ ውጭ የሆነው አማራጭ ሊያደርስ የሚችለው ነገር ብዙም ሩቅ ስላልሆነ ማለት ነው። በሌላ በኩል ከእድሜያችን እኩል ከሀገረ መንግስት እድሜያችን እኩል የመጡ ችግሮችን ለዛው በሚመጥን መልኩ በሂደት መፍታት ይጠበቅብናል። ስለዚህ በአንድ ጀንበር ሁሉም ለግጭት የሚዳርጉ ጉዳዮቻችን ላይፈቱ ይችላሉ። ምክንያቱም ኢትዮጵያን በአንድ ጀንበር አልተሰራችም። የኢትዮጵያም ሰላም በአንድ ጀንበር አይመጣም። ነገር ግን ብልጽግና እንደ መንግስት ለዚህ ቁርጠኛ ነው። ሌሎችን የሀገረ መንግስት ስብራቶችን በሂደት ለመቅረፍ እንደሚሞክረው ሁሉ በሌላ በኩል ደግሞ ዛሬ ላይ ላሉ ችግሮች ደግሞ ዛሬያዊ መፍትሄ ደግሞ የጸጥታና ደህንነት ተቋማትን በማጠናከር የሚሰራ ስራ ይኖራል። ማህበረሰብን በማማከር በሌላ በኩል በተደጋጋሚ እንደሚነሳው የሰላም ጥሪዎች እስከ መጨረሻው ይቀጥላሉ። ምክንያቱም ሰላም የመጨረሻው አማራጭ ነው። ሰላምን በሰላም ማምጣት የሚያስችል እድሎች እስካልነጠፉ ድረስ ሌሎች አማራጮች መፍትሄ ስለማይሆኑ ማህበረሰቡም እነዚህ የሰላም ጥሪዎች ተግባራዊ እንዲሆኑ የሰላም ጥሪን አሻፈረኝ የሚልን ከማውገዝ ለሰላም ጥሪ መነሳሳትን መፍጠር በየባህላችን፣ በየኪነ ጥበባችን፣ በየእምነታችን የእምነት ተቋማቶቻችን ለሰላም በተሻለ መልኩ አስተጋቢ ሆነው ማህበረሰቡ ያንን እንዲሰማቸው በጎ ተጽዕኖ የማድረግና ማህበረሰብ የሰላሙ መሰረትም ነው፣ የሰላሙ የመጨረሻም ተጠቃሚ ነው። ችግር ሲያጋጥምም የመጨረሻው ዋጋ ከፋይም እንደመሆኑ መጠን ማህበረሰቡ በዚህ ሂደት ላይ ትልቅ ኃላፊነትም ትልቅ እድልም አለ። አሁን ላይ ያሉ ተስፋዎች ደግሞ ለማህበረሰቡ ይህንን እንዲያደርግ የሚያነሳሱ ናቸው። ኦልሬዲ አሁን ግጭት ያለባቸው አካባቢዎች በስኮፕ ደረጃ በአካባቢ ደረጃ እየጠበቡ ተወሰኑ ኤሪያዎች ላይ የመታጠር ነገሮች አሉ። ይሄ ማለት ምን ማለት ነው? ከግጭት ቀጠና ነፃ የወጡ አካባቢዎች እያመረቱ ነው ማለት ነው፣ እየተማሩ ነው ማለት ነው፣ እየሸጡ ነው ማለት ነው፣ እየተጋቡ ለቅሶ እየተደራረሱ ነው ማለት ነው። ስለዚህ ያሉ ጅምሮች ለተቀረው የህብረተሰባችን ክፍል ተስፋ ስለሆኑ ይህንን ተስፋ በጋራ አሳድገን ከግጭት ነፃ የሆነ ኢትዮጵያና ከግጭት ነፃ የሆነ የፖለቲካ አውድ መፍጠር የሁላችንም ሚና ነው።
እንግዶቼ በእኔ በኩል ወደ እናንተ ማድረስ የፈለግኳቸውን ጥያቄዎች ጨርሻለሁ። ምናልባት እናንተ ቀረ የምትሉት ሀሳብ ካለ የተወሰነ ደቂቃ ወስዳችሁ ሀሳብ ማስተላለፍ ትችላላችሁ። እስካሁን ያነሳናቸው ሀሳቦች ለማጠቃለል ያክል ክቡር ጠቅላይ ሚኒስትራችን በመጀመሪያ ዙር ስልጠና ማጠቃለያ ላይ አንድ የገለጹት ሀሳብ ነበረ። ይሄ ብዙ ነገር ስለሚገልጽ እሱን ልጠቀመው። ምን ብለዋል? መርከብ አፍርሰን ጀልባዎች አንገነባም የሚል ምክረ ሀሳብ ሰጥተውናል። እንግዲህ መርከብ ሲባል ምን እንደሚወክል ይታወቃል። ኢትዮጵያ በመርከብ ትወክላለች። እንዲሁ ትልቁ ራዕያችንም በመርከብ ይመሰላል። መርከብ አፍርሰን ምንሰራቸው ትናንሽ ጀልባዎች እንደሌሉ ይሄ ትልቅ እሳቤም ነው፣ ቁርጠኝነትም ነው። የአመራሩ ቁርጠኝነት ምን ያክል ነው የሚለው ሀገርን ከማጽናት የሀገርን ቀጣይነት ከማረጋገጥ እንዲሁም ያስቀመጥናቸው ግቦች ከማሳካት አንጻር ትኩረታችን ትልቁ ጉዳይ ላይ ነው፣ መርከቡ ላይ ነው እንጂ ጀልባዎች አይደሉም። መርከብም ይገነባል፣ ጀልባዎችም ይኑሩ። ነገር ግን አንዳቸው ይኑሩ ከተባለ መርከቡን ነው የምንመርጠው ማለት ነው። ምክንያቱም መርከቡ ሁላችንም ያሳፍራል፣ ሩቅ ቦታ ይወስደናል፣ ትልቅ ደረጃ ላይ ያደርሰናል እና ከዚህ አኳያ መርከብ አፍርሰን የምንገነባቸው ጀልባዎች እንደሌሉ የተሰመረበት ይሄ ለብዙ ነገሮች መልእክት ይሆናል ማለት ነው። እንግዲህ እዚህም እዛም ጠመንጃ አንግተውም የራሳቸው ነጠላ ትርክት ለመገንባት የሚሞክሩ ኃይሎችም ይሄ መልእክት ሊደርሳቸው ይገባል ማለት ነው። እኛ እየተሳፈርን ያለ ነው ታንኳ ላይ ትናንሽ ጀልባዎች ላይ ሳይሆን ትልቁ መርከብ ላይ መሆኑ ግልጽ መሆን አለበት። በዚህ ደረጃ ደግሞ አመራሩም ቁርጥ ነው። ህዝብም የሀገሩ ባለቤት እንደመሆኑ መጠን መርከቢቱ ጉዞዋ እንድትቀጥል የራሱ ሚና እየተጫወተ ነው ያለው። መርከብ አፍርሰን ጀልባዎችን አንገነባም፣ ደስ የሚል ሀሳብ ነው። ዶክተር መሐመድ የእርስዎ ማጠቃለያ ሀሳብ ምንድን ነው? የተገናኘንበት መድረክ የዚህ አቅም ግንባታ ስራዎች ያላቸውን ትልቅ ፋይዳ ነው በደንብ ያየንበት። እንግዲህ የብልጽግና ፓርቲን አንዱ ለየት የሚያደርገውም እንግዲህ እስካሁን ባልተቋረጠ የአቅም ግንባታ ስራዎች ውስጥ ማለፋችን ነው። ይሄ ያልተቋረጠ የአቅም ግንባታ ስራ ከተለምዶ የፖለቲካ ስራ ፖለቲካን ከሩቲን ስብሰባዎች ወይ ደግሞ የአዛዥ ታዛዥ ግንኙነቶች ወጣ ባለ መልኩ በትክክል የሁሉንም ጥያቄ አድረስ ሊያደርጉ የሚችሉ ተከታታይ የሆኑ አዳጊ የሆኑ የአቅም ግንባታ ስራዎች እየተሰሩ ነው። ለአመራሩ ብቻ ሳይሆን እንደ ሀገር ማህበረሰቡ በየጊዜው አቅሙ እየተገነባ የሚመጣ አመራር ለኢትዮጵያ የተሻለ ነገር ሊሰራ ይችላል የሚል ተስፋ ማድረጊያም አንዱ እድል ነው። ምክንያቱም አንደኛው ትልቁ ክፍተታችን አቅም ነው ብለን ለይተናል ከዚህ በፊት እንደ ሀገርም ለሽግግርም ያለብን ክፍተትና ስለዚህ የአቅም ግንባታ ስራዎቹ እንዲሁ የአመራር ተደጋጋሚ ስራዎች ሳይሆኑ ለሚሰጠው አገልግሎት፣ ለሚገነባው ተቋም፣ ለሚያገለግለው ህዝብ የተሻለ አቅምን ይዞ ለመገኘት የሚደረግ መንግስታዊ ጥረት ነው ይሄና ከሰልጣኙ በላይ ለአጠቃላይ ለኢትዮጵያውያን ያለው ትርጉም በጣም ከፍተኛ ነው። ነገ የበቃ አመራር፣ የተሻለ አመራር ነገ ተቋማቶቹን ይመራል ማለት ነው። ነገ በየቀበሌው በየወረዳው ሲሄድ አገልግሎት ይሰጠዋል ማለት ነው። ስለዚህ የአቅም ግንባታ ስራዎቹ ያላቸው ትርጉም ከአመራር በላይ ለአጠቃላይ ለኢትዮጵያውያን የተሻለ አመራር፣ የተሻለ ተቋም የመገንባት ጥረታችን ነው። እንግዲህ ይሄ እስከ ታች ድረስ ይወርዳል። እንደምታውቁት እነዚህ ሀሳቦች መንግስትና ህዝብን የማስተሳሰር በአንድ ፖለቲካ ስርዓት ውስጥ ስቴትና ሶሳይቲ የምንለው ማህበረሰብና ሀገር በተቃራኒ ከሄደ አገር አይገነባም። ክቡር ጠቅላይ ሚኒስትራችን በማጠቃለያ ላይ ሲናገሩ አንደኛው ትልቁ ቁልፍ ነገር ለውጥን በሜታፎር ሲመስሉት የአንድ መኪና 4 ጎማዎች ብለው ሲመስሉት እንደነበረው ማለት ነው። 4 ጎማዎች በተመሳሳይ አቅጣጫ መፍሰስ አለባቸው። በተመሳሳይ ፍጥነት መሄድ መቻል አለባቸው። አንደኛው ወደዛ እየሄደ አንደኛው ወደዚህ ከሄደ መኪናው አይሄድም። አንደኛው በሆነ ፍጥነት እየሄደ ሌላኛው በሆነ ፍጥነት ከሄደ አሁንም አይሄድም። የአንደኛው ጤናማ የአንደኛው ሁኔታ በጣም ደካማ ከሆነና የሌላኛው እንትን ከሆነም የተዛባ ነገር ይፈጠራልና እነዚህ የአቅም ግንባታ ስራዎች እንዲሁ የአመራርን ሰብስቦ የማወያየት አጀንዳዎች አይደሉም። ኢትዮጵያውያን በጋራ ሀሳብ፣ በጋራ መንፈስ፣ በጋራ አስተሳሰብ ሀገራቸውንም መንግስታቸውንም ፖሊሲውንም በተቀራራቢ ደረጃ አውቀውት እንዲሄዱ የማድረግ ነው። ስለዚህ በመድረክ ሚሊዮኖች ይደርሳሉ። 16 ሚሊዮን አባል አለው የብልጽግና ፓርቲ። በመድረክ 16 ሚሊዮን በቀጥታ
በየእርከኑ ይህንን ሀሳብ ይጋባበታል። ለመንግስት ሰራተኛው፣ ለህዝቡ ደግሞ ፓርቲ የሚመስለው የፖለቲካ አይነቱ ደግሞ ወጥቶ ኃላፊነት መንግስታዊ ብቻ የሆነው ሀገራዊ ብቻ የሆነው ኤሌመንት ደግሞ ለመንግስት ሰራተኛው፣ ለተቀረው ማህበረሰብ እንደዛው ይወርዳል። ስለዚህ ሚሊዮኖች ይህንን ሀሳብ በቀጥታ ከመድረክ ያገኙታል። በቴሌቪዥን ይተላለፋል። ሚሊዮኖች በቴሌቪዥን ይከታተሉታል። የተቀረ እነዚህ የአካልና የእንደዚህ አይነት አክሰስ የሌላቸው ደግሞ በሌሎች በተለያዩ የዲጂታል አማራጮችም እንዲያዩት ይደረጋል። ስለዚህ ዋነኛው በመድረክ በተለያዩ መንገድ ይሄ በሚሊዮኖች ኦልሬዲ ሀሳቡ ተደራሽ የሆነ ትልቅ ሀሳብ ነውና ኢትዮጵያውያን እንደዚህ ጊዜ በጋራ ሀሳብ ላይ ለመቆም እድል ትልቅ አግኝተናል። እነዚህን እድሎች መንግስታችንንም ሀገራችንንም በጋራ ሀሳብ በጋራ እንምራው የሚለው ሀሳቤ ነው። አመሰግናለሁ ዶክተር መሐመድ እድሪስ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዴኤታ፣ እንዲሁም አቶ ነብዩ ስሁል የብልጽግና ፓርቲ ዓለም አቀፍ ግንኙነት ዋና ዳይሬክተር፣ ስለ ጊዜያቸው እጅግ አድርጌ አመሰግናለሁ። በቀጣይም በሌሎች ፕሮግራሞች እንደምንገናኝ ተስፋ አድርጋለሁ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን የመደመር መንግስት እሳቤዎችን፣ የትግበራ ሂደቶችን እንዲሁም ውጤቶችን በተመለከተ ቆይታ ያደረግንበት ወቅታዊ ፕሮግራማችን የተከታተላችሁትን ይመስል ነበር። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። ጤና ይስጥልን።